hello guys, welcome to my channel. This is Kevin Mikada, American Zero Black and then Zero Blue YouTube channel. Welcome to the channel guys. እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ማለት ነው። አንደን እኔ ብዙ ጊዜ ደጋግሜ ተናግሬያለሁኝ ማለት ነው። ለምንድን ነው ግን ሴቶች በቃ አብዝታችሁ ሴቶች የምትፈልጉት? አይሶርት ጋር እኔ የዘንድሮ ሴቶች በጣም ግራ እያጋባቸው ነው ባይደው ማለት ነው። እኔ ማለት ነው ወንድ ባልይዝም ማለት ነው። አይሶርቱ ጋር ነው የምላቸው። አይሶርቱ ጋር ድሮ የማውቃቸው ሴቶች ማለት ነው በህይወት ውስጥ የነበሩ ሴቶችን ማለት ነው በጭራሽ ህይወት ውስጥ እንድመለስ አልፈልግም ማለት ነው። በተለይ በጣም ጓደኞቼ የነበሩትን ከዛ ቀጥሎ ደግሞ በቃ ጓደኞቼ የነበሩትን ጃስት በቃ እኔ የማውቃቸው ማለት ነው ከልጅነት ጀምሮ ማለት ነው እስካሁን የነበሩትን ሴቶች ማለት ነው ሀበሻ ሴቶች በፍጹም እኔ ህይወት እንድመለስ አልፈልግም እኔ ማለት ነው እኛ ብላ ለምንድን ነው አሁን ላይፋችሁን ትታችሁ ሴት አብዝታችሁ የምትከተሉት? ዋይ ጋይስ ዋይ? እኔ በጣም ገረማችሁኝ። አይቶች ጋር ነው የምላችሁ። እንደን ሰው ማለት ነው ብዙ ጊዜ እንደን ሰው ከዛ ካሁን በኋላ ማለት ነው ይሁት የማዳይን ነገር ወይኔ ማዳይ ወጣብኝ። አሳዝነው እንግዲህ እንደን ሰው ማለት ነው ወድቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? የማይሆን ተስፋ አታደርጉ። እኔ ብዙ ጊዜ ልነግራችሁ ማለት ነው እኔ ኦቨር አላምንም። እንደኔ እንኳን አትመኑ አልላቸውም። ባይ ዘ ወይ እኔ በጣም ነው የማላምነው። ኢቭን ብዙ ጊዜ ሲሆን ብቻ ነው ማምነው እንጂ አላምንም ማለት ነው። እንትን ሶ ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ኦቨር በቃ አሁን በተንኮላችን እንወጣዋለን። በቃ ሰው ላይ እንትን እንመትታለን ምናምን የምትሉ ሰዎች ወላ ሾርት ነው ማለት ነው። እኔ 10 ጊዜ የምመትተው ማለት ነው 10 ጊዜ ነው የምፈታው ባይ ዘ ወይ እንትኑን ማለት ነው። አንተነ ሰው ብዙ ጊዜ የሰዎችን ጊዜ አታጥፉ፣ የራሳችሁን ጊዜ አታጥፉ ማለት ነው። የራሳችሁን መጪ ህይወታችሁን አታባላችሁ ማለት ነው። ከዛ ደግሞ ነገራችሁ የምፈልገው ነገር ነው አሁን እኔ ገመምት ነው አንዳንድ ሴቶች የሰዎች ጥሩ ነገር አታደርጉም። ሰው ግን እንዲወዳችሁ ታፈልጋላችሁ። ስታስቡት እንዴት አድርጋችሁ እንዲወዳችሁ ትፈልጋላችሁ። ሰው እኮ ይሰለቻል። ጋር ሰለቸኛል በጣም የሚሆን መጥፎ ነገር ካደረገኝ በኋላ ሰዎቹ ስልችት ነው የሚያደርጉኝ ማለት ነው። ካሁን በኋላ ደግሞ ቪዲዮ ፖይንት የሆነውን ቪዲዮዎች ነው ብቻ ነው ወጅ የምመጣላችሁ። ከዛ ውጪ ምንም አይነት ቪዲዮ እንደዚህ እያወራሁኝ አልመጣም። ባይ ዘ ወይ ብዙም ተናግሬያለሁ እኮ ይበቃኛል ማለት ነው። ምንም አይነት ምላሽ አልሰጥም ባይ ዘ ወይ አስፈላጊ የሆነ ነገር ላይ ማለት ነው። ሳምታይምስ እመጣለሁ ካልሆነ ግን ማለት ነው በጭራሽ ምንም አይነት ፖይንት አልፈልግም ማለት ነው። አንዳንድ ሰዎች ልነግራቸው የምፈልገው ነገር ማለት ነው አንዳንድ ሰዎች በጣም ያስመስላሉና ተጋብቶ ምናምን ተፋቱ ምናምን ስትላቸው እና በቃ ላይ አያያችሁ ነው ሶሻል ሚዲያ ላይም በቃ በጣም ያስመስላሉ ማለት ነው። እንደተፋቱ በቃ ላይ በጣም ችግር እንደተፈጠረ ምናምን ያስመስሉና ከዛ አስጨንቆናል። በቃ በጣም እንጨንቅላቸዋለን። ለካ እነሱ ብር ፍለጋ ነው ባይደው ወደዛ ወደዚህ የሚሉት ወይም ደግሞ የሆነ በቃ አለ አይደለ የሆነ ነገር ለማድረግ በቃ ዝም ብሎ ያስመስላሉ። በቃ እንደተጣሉ ምናምን ነገር በቃ ምናምን ነገር እንደተቀሙ ምናምን ነገር ያስመስላሉ። አውቆ ፕሌይ የተጫወቱ ማለት ነው።
አግርም ያ እኔ የሆነ ልጆች ነበሩና ማለት ነው የሆነ ታይም ላይ ፍቅረኛሞች ነበርና ገንዘብ አልነበራቸውም። ከዛ ብዙ ጊዜ እንትን ላይ ነበረች የሆነች ልጅ ነበረች። ከዛ እሱ ወደ ሌላ ሳይድ ይሄዳል፣ እሷ ወደ ሌላ ሳይድ ትሄዳለች። በቃ ይዞራሉ ምናምን ነገር። እሷ እሱን ታሟለች፣ እሱን ያማታል ምናምን፣ እንደተጣሉ ምናምን ያስመስላሉ ማለት ነው። ሳምታይምስ አንዳንዴ ይጣላሉ ወይ እውነትም ይጣላሉ ማለት ነው። ሰው ይገባባቸዋል ምናምን ነገር ማለት ነው። ኢቨንም እነሱ በጣም በሚያስቅ የፍቅር እንትን ነበረ የነበራቸው። በቃ እሱ ከስልሳ ሴቶች ጋር ይሄዳል፣ እሷ እንደዛ ከብዙ ወንዶች ጋር ትሄዳለች። ግን ደግሞ አይለያዩም ምናምን ነገር ደግሞ እኮ ቢለያዩ ሀገር ቢለያዩ ምናምን ችግር የለውም። አንድ ሀገር ሆኖ አንድ አካባቢ ሆኖ ማለት አንድ ብሎ እያደሩ ምናምን ነገር ማለት ነው። ኢቭን ከአንድ ቤት እየወጡ ማለት ነው። እሷ ወደ ሌላቸው ወንዶች እንደፈለገች ትዞራለች፣ እሱ ደግሞ እንደፈለገ ይዞራል። አይሶርት ጋር በቃ እኔ በጣም ነበር የሚያስቆኝና ማለት ነው። ሳቸው ለበቃ እኔ ሳልስቅ ማለት እንትን ይከብዳኝ ነበረ ማለት ነው። ውዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው እንደዛ ያደርጉና ማለት ነው። ከዛ እንደዛ እያደረጉ እኮ ነው ምናምን ትለኝና ማለት ነው። ከዛ ማለት ነው እናም በጣም ያስቆኝ ነበረ ማለት ነው። ደግሞ ማንም ማስታረቃቸውም ባይዘወይ ማንም ማስታረቃቸውም እራሳቸው ነው የሚታረቁት ምናምን ነገር እና እዛ ደግሞ ደስ ይላል አይሰርቱ ጋር ማለት ነው። እናም ማለት ነው በቃ እኔ እንደ ድል ሆነ ማለት ነው። የሆነ መርገም ነው አይደ ነው አላውቅም። የሆነ ሰው ኃጢአት እንትን አድርጎኛል። ከአሁን በኋላ ከአፍሪቃ መውጣት አለብኝ ጃሳይ ማለት ነው። እኔ እውነተኛ ህይወት የምኖር ከሆነ ማለት ነው። ግን ሁሌም በቃ እኔ የምሄድበት አለኝ፣ እኔ አላማ አለኝ ነበር የምለው ድሮውንም ማለት ነው። ፍቅር ውስጥም የትኛው ነው እንትን ውስጥ ማለት ነው። እንትን ሰው የኔ ህልም እስካሁን አልተፈጣም፣ የኔ አላማ እስካሁን እውን አልሆነም እና ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው እንደዚህ ይልና በጣም ነበር የሚያስቁን ማለት ነው። እና አንዳንድ ሰዎች እንደዛ እያደረጉ ማለት ነው እኛ ላይ ፕሌይ ይጫወታሉ እና ማለት ነው ይዝናኑብናል ማለት ነው። እኛ እየተሰቃየንላቸው ማለት ነው እነሱ ይዝናኑብናል ማለት ነው። በጣም ደግሞ የሚደብሩ ሴቶች ማለት ነው። ወይ አትንገሩኝ ነኝ ወይም ደግሞ ውዶች ግን እየበሉ ማውራት ከባድ ነው። ከዛ ማለት ነው ውዶች ነገራቸው የሚፈልገው አይነት ትልቅ ያጎረስኩ ነው አይደል አላውቅም። ከዛ ምንድን ነው የሚባለው መሰላችሁ? ይሄ እንደዚህ ሆነ፣ እንደዚህ ተደረገ፣ እንደዛ ሊሆን ምናምን ይሉሻልና ማለት ነው። ከዛ ምን ያደርጋሉ ማለት ነው እንትን ያደርጋሉ ማለት ነው። ይሄ በቃ አይጨበጥ ባያቸው አይጨበጥ ምን እንደሚፈልጉ በቃ ምን እንደሚፈልጉ አይሶርት ጋር ነው የምላቸው። በቃ አይሶርት ጋር ነው የምላቸው። እኔ አንዳንድ ጊዜ በቃ እንደዚህ ብሎ ሲናገሩኝ ማለት ነው በቃ እነዛ ሴቶች በቃ እኔ ከነሱ በላይ ከነሱ ጋር ላለው ወንድ ነው ማስበው። አይሶርቱ ጋር በቃ ምንም ነገራቸው አያያዝም፣ ምን እንደሚፈልጉ አይታወቅም፣ ስሜታቸውን በግልጽ አይናገሩም፣ በጣም ድብቅ ናቸው። በቃ ብዙ ነገር ሰው እያሙ እሱን እያመቱ የእሱን ነገር እያጋለጡ በቃ እሱ ያገደለባቸውን ነገር በግልጽ እየተናገሩ ማለት ነው። እነርሱ ግን ማለት ነው የሚፈልጉትን ነገር እና እንደሚወዱት እንኳን በግልጽ አድርጎ አይናገሩም። ይወዱታል አይወዱትም በቃ ልታውቃቸው አትችልም እና ማለት ነው። እንትን ሰው ምንድን ነው ግን ችግራችሁ? እንደዚህ አይነት ሴቶች ማለት ነው። ወይኔ ፈጣሪ አዳም ሲያስጠልኝ ማለት ነው። እንዴ በጣም ነው የሚያስጠልኝና በጣም ያስጨንቆኛል ማለት ነው። መልሰው ውድሽ ነገራቸው የሚፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው መሰላችሁ? ይሄ እንደዛ አይነት ሴቶች ማለት ነው ለከኔ በቃ ኮንፊዝ ያድርጓቸዋል አይደለ? በቃ የሆነ በቃ አይደለ? በቃ የሆነ ውሏችሁ ያበላሹባቸዋል አይደል? እንደዚህ ማለት ነው። አንዳት ሴት ማለት ነው ከባሏ ማለት ነው የፈለገችውን ነገር ካገኘች በኋላ ካገባች በኋላ ልክ ልጅ ከወለደች
ወይም ደግሞ ካልወለደች በቃ ዝም ብላ እንትን የምትል ከሆነ ችግር የለውም ባይደው ማለት ነው። ተለይታ እንኳን ትፈረፍራለች፣ ከሱ ጋር ያለች ትፈረፍራለች። እንዲህ አውቃ የገባችውን ህይወት ውስጥ ማለት ነው። ይህን ያህል ሰውን እንትን ማድረግን በጣም አይከብድም ጋይስ? እንዲህ ስወርት ጋር ነው የምላችሁ እንዴ አውቃ ፊልም እየሰራችበት ማለት ነው። ከዛ በቃ ሌላ ጨዋታ ማለት ነው። ወደዋል አላቅም፣ አልወደውም አላቅም። በቃ ግራ የሚያጋባ ስሜት ማለት ነው። ጂሰስ ክራይስት እንትን ሰው እኔ ግን አንዳንድ ሰዎች ማለት ነው እናንተ ህይወታችሁን እጡ ብድራችሁን ለማስመለስ ብላችሁ ነው ሰውን የምትፈረፍሩት ማለት ነው። አይሶርት ጋር ነው የምላችሁ ሰው ዝም ብሎ ሲለያችሁ ማለት ነው መልሳችሁ መላልሳችሁ በቃ በጣም ብዙ ነገር ትፈልጋላችሁ ማለት ነው። ሰው ላይ መጫወት ትፈልጋላችሁ። ሰው ህይወት ውስጥ ገብታችሁ ማለት ነው ያለውን ነገር በሙሉ ልትቀሙት ትፈልጋላችሁ። ልታስፈራሩት ትፈልጋላችሁ። ልታስጨንቁት ትፈልጋላችሁ። ብዙ ነገር ማድረግ ትፈልጋላችሁ ማለት ነው። እናም ማለት ነው ከዛ ውጭ ደግሞ ምን ታደርጋላችሁ ማለት ነው። ይሄ ምንድን ነው የሚባለው መሰላችሁ? ምንድን ነው የሚባለው መሰላችሁ? ይሄ እናም ማለት ነው እንደዛ እያደረጋችሁ በቃ ሰው ላይ ሰው ታስጨንቃላችሁ፣ ትሰለጫላችሁ ማለት ነው። ሰው ማለት ነው ደግሞ እኮ እናንተ ጌም እየተጫወታችሁ እና ማለት ነው አንዳንድ ጊዜ ማለት ነው ብዙ ፍለጋ ስትመጡ ማለት ነው ብዙ ነገር ታጣላችሁ። ያላችሁትን ተመስገን ብላችሁ የራሳችሁን ህይወት ኖሩ ማለት ነው። ደግሞ ሰው ህይወት ውስጥ ገብታችሁ ማለት ነው እራሳችሁ ሰርተ ወይ በራሳችሁ ምናምን ሳይሆን ልትጠቀሙት ትፈልጋላችሁ ማለት ነው ሰውን። ስለዚህ እንደዛ ማድረግ የምትፈልጉ ሰዎች ማለት ነው ጠንቀቅ እያላችሁ ልላችሁ እፈልጋለሁ። ለራሳችሁ ለማሰብ ነው ባይደው ወይ እኔ ደግ ከመሆን ነው ባይደው እንደዚህ የምናግራችሁ ማለት ነው። እንደነዛው መልዶች ከአሁን በኋላ ማለት ነው ዩቲዩብ ላይ ቀዝቀዝ እያልኩኝ ነው የምመጣው። ምክንያቱም ስራም የለም የወፍም የለም ሳብስክራይብ የለም ምናምን ነገር ማለት ነው። ዳስ ዋይ አይ አም ከቨን ኮስትነር ምን አደረገኝ ይሄ ሰውዬ? ቀን ከሌሊት ማነሳ አንዳንድ ሴቶች ማለት ነው በጣም ዘረኞች ናቸው ነው እናም ማለት ነው ያው ያጎቴ ልጅ ብዙ ጊዜ ይጠሉት ነበረ ምናምን በቃ ልክ እሱን ይጠሉት እንደነበረ ደግሞ እሱን የሚከራከሩት ሰዎች ላይክ በቃ አደሳይም ታይም በቃ ላይክ ይጠሉት ነበረ ምናምን ብያችሁ ነበር አይደለ? እንትን ላይ ነበሩት ማለት ነው። ከሱ ጋር ሆኖ በጣም ያስመስላሉ ማለት ነው። ግን ደግሞ ከሱ ጀርባ በጣም ይጠሉታል ማለት ነው። እና ደግሞ ጓደኞች የሆኑ ምናምን ከታንስብኝ የእሱን ስም ምናምን ብሎ በጣም ነበር የሚጠሉት ማለት ነው። ይህን ያህል ባይደወይ ከሱ በጣም ብዙ ክፉ ሰዎችንም ያውቃሉ። ግን ደግሞ የሆነ ነገር አለ አይደለም ወጥ ወደ ውስጥ የሚያስገባቸው ነገር ወይ የሚረዱባቸውን ሰዎች የማይፈልጉ ሰዎች አሉ። አሁን አብዝቶ ማለት ነው ተንኮል ላይ ማለት ነው። ተንኮሉን በጣም እንትን አድርጎ መስራት የሚፈልጉ ሰዎች አሉ ማለት ነው። እንትን ሰው ማለት ነው ውዶች ማለት ነው። ብዙ ጊዜ ደግሞ እንደዛ ብዬ የማልናገረው ማለት ነው ነገሮችን ሲደብረኝ ነው። ለራሳቸው ሊጠቀሙበት ይፈልጉ ነበር ማለት ነው። ግን አደሳይም ግን አይወዱትም ነበርና ማለት ነው። አሁን ያጎቴ ልጅ ማለት ነው ዶክተር ማለት ነው ታናሽ የበኩር ታናሽ ማለት ነው። እሱን ማለት ነው የኔ ጓደኛ ነበረችው ማለት ነው ድሮ ባልፈሮታ አደሳይም ግን የኔ ጥላት ናት። እውነትም የጠላታችን ብር የትም ብጠፋ ወይ ደም ከር ምናምን ብላ ነበረች ማለት ነው።
አዲስ አበባ ላይ ማለት ነው። አይሶርት ጋር ነው የምላቸው። ታዲያ ጥላት አይደለ እንደ ምናምን ብላ አስብላው ነበረች። ኢቭን ሻሙኩንም ማለት ነው። ሻሙኩ ነበረ ከሱ ጋር ማለት ነው። ኢቭን ነገርኩት እኮ እኔ ለሻሙኩ እንዴት እንደነገርኩት አላውቅም። አንተ እኮ እንደዚህ ብላ ነበረ ለምንድን ነው እንደዛ አልከው ምናምን አላስቻለኝም። ባይደው ያኔ ሰውን ያኔ ከተለየሁት ምንም ነገር አልናገርም። ተመልሶ ካገኘኝ ግን በቃ ለነገር ነው የማገኘው። ባይደው ማለት ነው። በተለይ በጣም ሞር ከሆነ ሞር ነገር ማለት ነው። ደህና ከሆነ ደግሞ ደህና ማለት ነው። እንደ የሁኔታው እንደነበረው ማለት ነው። ከዛም ማለት ነው ውዶች እንደርሰው ማለት ነው ያጎቴ ልጅ ሩታ በጣም ነበር የምትጠላው ባይደወይ ማለት ነው። ዶክተሩን በጣም ነበር የምትጠላው፣ ግን ደግሞ እሱ ፊት ታስመስል ነበረች። በቃ እሱ እኮ ምናምን እሱ እኮ ቢሆን እኮ አሁን እኮ እኔ ባይደወይ የእሱ ምስት ሆኜ ቢሆን ኖሮ በቃ አሁን እኮ እሱ ተናዶ ዝም ይላል ምናምን ትል ነበረች። እሱ አይመታኝም ባይደወይ በህይወት ዘመኔ እንደዚህ አድርጎ መቶኛ አውቅም ማለት ነው። ኢቭን ላይክ እንደዚህ አድርጎ እንኳን ወረብኛ አውቅም ማለት ነው። ከዛ ማለት ነው ውዶቼ በቃ ላይክ የሆነ ታይም ላይ ገንዘብ ሰረቅኩትና ማለት ነው። ከዛ ቁጭ ብዬ ነበርና ከዛ ጧት መጣ ማለት ሁሌ ነው የምቀድመው ባይደወይ ማለት ነው። ሁሌ ከና ያልፈን ባይደወይ ማለት ነው። ወጥመድ ውስጥ ነው ማስገባና ግን ኢግኖር ሲዘጋው የነበርኩት ለምንድን ነው? በጣም ጠልቸው ሳይሆን በቃ በጣም ይወደኝ ነበረና ማለት ነው። ላይክ ደግሞ እኔ በጣም እየደበረኝ ነበረ የኔ ሀል ሲያምነኝ ማለት ነው። በቃ ኧረ በፍጹም ኧረ እንደዛ አታደርግም፣ አሁን ተኝታለች፣ በፍጹም ከየትም አትወጣም ምናምን ይላቸው ነበረን ማለት ነው። እኔ ሞር ሲያምነኝ በቃ ላይክ የሆነ እናም በቃ ላይ ቀረ ነው በቃ ላይ የፈለኩትን ማድረግ እንትን ነበረ ማለት ነው። ይሄን ያህል እንትን አይደለኝም እኔ ማለት ነው። በጣም ነበረ የማከብረው ግን ደግሞ የሆነ አለ አይደለ ከቤተሰቦቻችሁ ጋር መጋራት የማትፈልጉ ነገር አለ አይደለ? እንደዛ ነገር ማለት ነው። እነሱ ወደዛ ነበረ ደግሞ አንተ የሴቶች ጉዳይ ነህ የሴቶች ነህ ምናምን ብዬ ዞር ነበረ የምለው ባይ ወይ ከዛ ማለት ነው ወዶችዬ ምንድን ነበረ እንትና ከዛ በጣም ነበረ የምጠላው ማለት ነው። ሩታ ላይክ በቃ የስንስም ነበረ የምትለኝ በቃ ላይክ አይ ዶንት ኖ ዋይ ገና እሱ ሳይነካኩ ምንም ነገር ሳይባባሉ ዝም ብላ በቃ በጣም ነበር የምትጠላው። እናም ለምን እንደነበረ አላውቅም። እሱ ግን ምንም ነገር አላላትም አይላትም ነበረ ምንም ነገር ማለት ነው እኮ እሷ ስታገባ ማለት ነው የሆነ ሀብታም ልጅ ነበረ ነው ማለት ነው ካናዳ ላይ ነበረ እሱ ለጋብቻ ሲጠይቃት ማለት ነው። እና ይህንን ስጠይቃት ማለት ነው የኔ ያክስተ ልጅ ባይደወይ በውስጥ የራሷ ስራ ነው ባይደወይ ማለት ነው። ሌላ ስራ ለመስራት ፈልገው ነው እንደዛ እሱን ያገባችው እንጂ እሷ ሌላ ፍቅር ፍለጋ ወይ እሱን አምና እሱን ወዳ ወይ እሱን ተቀብላ ምናምን አይደለም ማለት ነው። እሷ ለስራ ነበረ ለካ ማለት ነው። ከዛ ማለት ነው ውዶች ልነግራቸው የምፈልጉት ማለት ነው። ከዛ ማለት ነው እኔን ጠይቀችኝ ባይደወይ ማለት ነው። እኔን ስጠይቀኝ እኔ ደግሞ እንደምታውቁኝ ማለት ነው ሰዎችን በፍጹም አላሳስትም ባይደወይ ማለት ነው። እንደነ ኢቭን እኔ ትንሽ ልጅ እያሉኝ ማለት ነው አብሬው ነበርኩኝ ማለት ነው። ውቅሮ ውስጥ ማለት ነው አብሬው ነበርኩኝ። እንዲሁም ላይክ በቃ ልጁ የሆነ በቃ ላይክ እንትን ነው ባይ ዘ ዌይ በጣም ነው የሚናገረው። የሆነ ታይም ላይ ዶሮ ልጅ እያሉኝ ማለት ነው ቅማል አውጥቶብኝ ነበረና ማለት ነው ፀጉሬ ከዛ ተላጭ ምናምን አሉኝ ማለት ነው። ከዛ እንደዛ ተላጭ ምናምን ሲሉኝ ማለት ነው አይ ምናምን አልኩትና አንቺ ቅማላም ለምን አትላጭም? አንቺ ቅማላው ነበረ የሚለኝ ሁሌ ጠዋት ትምህርት ቤት እየሄድኩኝ ማለት ነው። ከዛ ማለት ነው ለካ ጎረቤቶቹ ሰሙ ማለት ነው። እንዴት ነሽ አንቺ ቆማል ምናምን አሉኝ። ያኔ ደግሞ ኤልሳ ነበረ ስሜ ማለት ነው። አይ ኤልሳ ቆማል ምናምን አሉኝና ከዛ ማለት ነው ላይክ በጣም ንጹህ ልጅ ነበርኩኝ፣ ግን ደግሞ እንደዛ ብለዋል ማለት ነው። ላይክ በጣም ስራ በጣም ነበር የምወደው እንዲሁም እሷንም የአክስቴንም ስራ በጣም አስለምዳኝ ነበረች። ግን ደግሞ እኔ በጣም ችግር ነበረኝ። ከአጎቴ ውጭ ከማንም ሰው ጋር ልስማማም ነበረ። አጎቴ ብቻ ነበረ ብቻ ሊይዘኝ የምንችለው ማለት ነው። ጥሩ ስለሆነ ለባታዊ ጥሩ አይደለም። ከዛ ማለት ነው ጥሩ ነው፣ ግን ታማኝ ነው። ግን ይህን ያህል በቃ ግድ የለሽ ነው። አንቺ በቃ ምንም ካልሆንች ማለት ነው ከወደቅሽ ምናምን አይልም ባይደው ምናምን ብሎ ይተኛል ማለት ነው ከተኛ ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደዛ ብለን በቃ ላይ የሆነ በቃ ሳምታይምስ እንነጋገር ነበረው
ፋሚሊ ፍሬንድ ነበረኝ። እኛም በጣም እልኸኛ ነበርኩኝ እኔ ልጅ እያለኝ። ኦማጋድ በጣም እልኸኛ ለኛ በቃ ኃይለኛ እልኸኛ ማለት ነው። የቤት ውስጥም እንደዛ ነበርኩኝ ማለት ነው። የራሴ ያጎቴ ከአጎቴ ጋርም እንደዛ ነበርኩኝ። ኢቨን እሱን እንኳን አልምረውም ነበረ ማለት ነው። በርቀት ሆኜ ማለት ነው። እስኪ ሰለቸኝ ነበረ የምሰድበው ማለት ነው። ልጅ እያለኝ ማለት ነው። አንተ ምፈራቅ መስሎክ ነው ምናምን ብዬ ማለት ነው። በቃ በስድብ ማለት ነው። ከዛ እሱ ይስቃል ማለት ነው። ከዛ እሱም አደሰኝ በቃ ያው አጎቴ የሚላይክ ትንሽ እንትን ነበረ ማለት ነው። ለራሱም በቃ እንደዚህ ነገር የሆነ እልህኛ ስለነበረ ትንሽ በጣም አይደለም ግን እንደዛ ስለነበረ ማለት ነው ይረዳኝ ነበር ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን ማለት ነው። እኔ ደግሞ ብዙ ጊዜ አላስመስልም። ኢቭን ልጅ እያለሁ ደግሞ በጣም ችግር ያለ ልጅ ነበርኩኝ ማለት ነው። እሱ ሄሳ የምትባል እህቱ ነበረች፣ ቢኩረዚ የሆነች እብድ የሆነች እና ከዛ ምን ታደርጋለች የሆነ ታይም ላይ ቆረ ያለኝ ማለት ነው። እኛ ቤት መጣች እና ከዛ የእሷንን ጫማ አድርጋ ሄደች ማለት ነው። ጫማ አድርጋ ወጣች፣ ስፔላ ምናምን ሄል ምናምን ነው ቤት እንደወጣጠረ መጀመሪያ ኤልሳ እኛ ቤት ስትመጣ ማለት ነው እንቆያለን። እኔ በእንደዚህ ጎማ ሰጣት ማለት ነው። በእንደዚህ ጎማ ሰጣት ማለት ነው። እንዴ በእሱ አትስጢያትም በብርጭቆ ስጥያት ምናምን ላይ ባይደዌ ከዛ እሱ ማለት ነው ያክስቴ ልጅ ማለት ነው። ከዛ አደሰይም ያው ብልግና እናቴ ስለነበረች እሱንም ወንድሜ የነበረ ማለት ነው። ለአደሰይም በቃ እንደ ወንድሞቼ ወይ ወንድሟ እኮ ነው ምናምን ነበረ የሚባለው። ምክንያቱ የእሱ እናት ማለት ነው አክስቴ የብልግና እናቴ ክርስትና እናቴ ስለነበረች ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው ሰላም ማለት ነው። ከዛ ልጅ ነበራት ማለት ነው። ኤልሳ ልጅ ነበራት እና ከዛ ልጁን ያዥልኝ ያለችኝ። እኔ ደግሞ በጣም ነው ፈጣን፣ በጣም ነው ሰውን የማከብረው። በቃ ማንም ሰው ቢሆን ማለት ነው በደስታ ነው መቀበለው እኛ ቤት ከመጣ ማለት ነው። ከዛ ልጁን ይዘላት ማለት ነው። ችግር የለውም ይዝልሻለሁ ምናምን አልኳት ማለት ነው። ከዛ ሄደች እልስዬ ደግሞ ቆላውን ሄል አድርጋ ምናምን እንደዛ እያለች ሄደች ማለት ነው። ከዛ ማለት ነው አክስቴ መጣች እና ከዛ ዘራፍ አለች ማለት ነው። ከዛ ዘራፍ ስትል ማለት ነው ከዛ ጋር መንገድ መለሰ ይቻል ማለት ነው። ልጁ ደግሞ አንቺ ያልሽላት እንዴ አንቺ ደግሞ ልጅ አይደለሽ እንዴ ምናምን አለች። ከዛ ልጁን ራሷ ያዘችው ማለት ነው። ከዛ መለሸቻት እንዴ ብቻ ሆነች ለምን አይሆንም አትይ ምናምን አለች። ለምን አልይዘውም ልጁን ምናምን አትያትም ምናምን አለችኝ። እና ኧረ እኔ ምን አገባኝ ምናምን አልኩኝ። ከዛ እኔ የሆነ ነገር አድርጌ ደግሞ በጣም ነበር የምስቀው። በቃ የሆነ መጥፎ ነገር ሳደርግም ደስ ነበር የሚለኝ። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው ከዛ የሆነ ጎረቤቶች ደግሞ ነበረው ምን ይለኛል ማለት ነው። የሆነ ቀሚስ ያደርግ ነበር ማለት ነው። የሆነ ማለት አይደለም የሆነ ደንበግ ነው የሚባለው አይደል አይደል? የሆነ ደንበግ ከለር ብልጭልጭ ጨመል ቀሚስ ነበረና ማለት ነው። እሱ ገዝታለኝ ነበረች እና እሱ አድርጌ ሲሄድ ማለት ነው ቀጫጫ ነበርኩኝ ማለት ነው። የሆነ ነብስ አልነበረኝም። ከዛ የሆነ ቅርጼ ግን በጣም እንትን የሚታይ ነው። ባይደው ሁሌ ብለስ ውስጥ ማለት ነው። ከዛ ምን ይልኛል ማለት ነው ጎረቤቶችን ኤልሳ ሲሳ ማንኮር ሲሳ ይሉኝ ነበረ ማለት ነው በትግርኛ ነው ብለን። ከዛ ማለት ነው ላይክ በጣም እንትን እናደርግ ነበረ። ክላስ ደግሞ ረብሻ አንደኛ 0 ነበረ ሁሌ ነው የምናመጣው ማለት ነው። ከዛ ዞሩን ንቅድና 5 ከ5 10 ከ10 ምናምን አድርገው ከአስተማሪያችን ጋር አስተካክለን ምናምን ሲላት ማለት ነው። እልኸኛ ናት እሷም በቃ እሷ የምታውቀው ነገር የለም በቃ እኔን ነው የምትከተለው ባይደው ማለት ነው። ከዛ እንደዛ እያደረገን ማለት ነው አለፈን ማለት ነው። ከዛ ማለት ነው ውዶች የቤት ውስጥ ማለት ነው ላይክ በጣም ላይክ ለመናደድ ብላ ምን ነበር የምትስቀው ባይደው ላይክ በጣም ለኛ ነበርኩኝ ማለት ነው። ትንሽ ነገር ካደረገች ማለት ነው ነበረ መላት ባይደው
አንቺን እኮ ነው አንቺን ይሄ ነገር ሻሎ ላይ ያለች ነበር እየዘፍንበት ነበር። ድሮ እኮ ነው በ99 ማለት ነው በኢትዮጵያ አቆጣጠር ማለት ነው 99 ትንሽ ልጅ ነበርኩኝ ማለት ነው። ሰላም ትምህርት ቤት ነበረ የምማረው ባይደወይ ማለት ነው። ከዛ ማለት ነው ያኔ ማለት ነው ውዶች የሆነች ልጅ ነበረች ማለት ነው። ያጎቴ ምስት ዘመድ ነበረች እና ማለት ነው መንገድ ስትሄድ አየዋት ማለት ነው። ከዛ ስትሄድ ሮጬ ሄድኳት እና ከዛ ሰላም አልኳት እና ችር ማንሽ አላወኩሽ ምናምን አለችኝ። አራት አቀኝም እንደ ምናምን አልኳሽ እንደ አጎቴን ታውቀው ነበረች የእሱ ልጅ እኮ ነኝ ምናምን ስላት እንዴ ምናምን ብላ ከዛ ሰላም አለችኝ ማለት ነው። ሁሌ በቃ እንትን ነበረ ምትሰራልኝ ማለት ሽሩባ በጣም ትችል ነበረች እና ከዛ ትሰራልኝ ነበረች ማለት ነው። በየሳምንቱ ደግሞ ሳይሰለቻት እና ማለት ነው። ከዛ ማለት ነው ወዶች ልተዋወቃት ነው ምናምን ስትለኝ ኧረ ችግር የለውም አትፈልግም አትተዋወቃት ምናምን አልኳት ማለት ነው። ባይደወይ ግን አላምንም። ባይደወይ የሆነ አክስቴን ሄጄ ከእሷ ጋር አላማትም ነበር በጭራሽ ምንም ነገር አለ እኔ ማማት የሚመቸኝ ካጎቴ ጋር ነበር የሚመቸኝ ባይደወይ ማለት ነው። ስለነሱ ማብራት ማለት ነው። ስለ አክስቴም የሆነ በጣም ካስጠላችኝ የምናገረው ማለት ነው ካጎቴ ነበር እንጂ ከሌላ ሰው ጋር ምናምን ያኔ የምናገር ምናምን አይመቸኝም ነበር ማለት ነው። ደግሞ ምንም አልነበረም እኮ ባይደወይ መታኝ አታውቅም እኮ እንደዚህች አድርጋ እንኳን በቃ ልትመታኝ ማለት እንደዚህ አድርጋ ነው የምትመታሽ ባይደወይ እሷ ያቺ አክስቴ ነበረችው ማለት ነው። አትማታም ምናምን ነገር ነው ማለት ነው። ታላቅ ወንድሜም ነበረ ከእሷ ጋር ይማር ነበረ ማለት ነው። ሆኖ ይማር ነበር ድሮ ማለት ነው። ከዛ ማለት ነው እኔ ደግሞ በጣም ጥሩ ልጅ ነበርኩኝ እኮ ግን ደግሞ ምንድን ነበር መሰለኝ አይ ቲንክ በጣም አቀበጠኝ መሰለኝ አጎቴ ማለት ነው። በቃ እሷ ያለ ተናገረችው ትክክል ነው እሷ የምትለውን ምናምን ነገር በቃ የሆነ ስነ ስርዓት ያስይዘኛል፣ ግን ደግሞ የሆነ በጣም እንትና ያ ጭንቀት እንደይዘኝ አደርገኝም ማለት ነው። አይ ቲንክ እሱ ነገር ነው መሰለኝ ማለት ነው። ከዛ ማለት ነው ውዶች ብለን ማለት ነው ኢቭን ጎረቤታችን ስለነበረች ሩታ ማለት ነው ፊት ለፊተኛው ጋር የነበረውን ቤት አይቶት ነበር። ብዙ ነገር ተሰማኝ ነበረች ማለት ነው። ነገራትን ነገር ምናምን ነገር እና እኔ ደግሞ በቃ ትንሽ ልጅ እያለኝ ማለት ነው እንደዚህ ነበር የምናገረው ማለት ነው። ከዛ ከሱ የሆነ ታይም ላይ ደግሞ የሆነ ሌላ ያጎታችን ልጅ ነበረ ከኛ ጋር አስቴጋ ሆነ ተቀምጠው የሚማር ማለት ነው። ከዛ እኔ ለሱ አንድ ቀን ካልሳጠብኩለት ማለት ነው ካልተሳጥበለት ማለት ነው አክስቴ ዘራፍ ልጅቷን ካልተሳጠባት ምናምን ብላ ማለት ነው ዘራፍ አለች ባይደው ማለት ነው። ከዛ ዘራፍ ብላ ማለት ነው ካልሱን እንደዚህ አድርጋ ጣለችለት እና ከዛ ራስህን አጥበው በፍጹም እሷ እንድታጥበልቅ አሳልፈህ እንዳትሰጣት ምናምን አለችው ማለት ነው። ከዛ እንደዛ አለች ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ ምን አለች ባይደው ማለት ነው እነሱ ተራቡ ባይደው እሷ አስተማሪ ነበረች እና እዛ ትምህርት ቤት ስትቆይ ማለት ነው ስትቆይብን ጊዜ ማለት ነው በቃ ምግብ አልነበርም እና እራብ ነው ማለት ነው። ስርበን ማለት ነው እነሱ ገንዘብ ደግሞ ነበረ ገንዘብ ደግሞ አያነሱም ማለት ነው። ከዛ እኔ ምን አደረግኩኝ ማለት ነው እንትን ሳብ አድርጌ ማለት ነው ከዛ ገንዘብ 5 ብር በጣም ብዙ ዳቦ ነበር እንትን የሚያደርገው እንትን የሚያስገዛው እና ከዛ ሰጠኋቸው ማለት ነው። እንዲህ ከታመጣሽ የሆነ ልጅ ነበረ እኮ እዚህ የማውቀው እና እሱ ሰጠኝ ምናምን አልኩት። የሆነ ተዋወቅኳት ያልኳቸው ማለት ነው ያጎቴ ምስ ዘመድ የሆነ ወንድ ልጅ ደግሞ መጥቶ ነበረ የሆነ ታይም ላይ ብዙ ሰዎችን ነበር ባይደው የምታዋወቀው ቤተክርስቲያን ውስጥም ብዙ ሰዎችንም ሳውቃቸው የነበርኩትን በጣም እየሄድኩኝ ሰላም እያልኳቸው ባይደው ሰዎችን በጣም ነው የተገረሙት። ባይደው እንዴት አወቀችን? ቄስ ነበረ የሆነ ታይም ላይ በቃ አላውቀውም እኮ ግን የሆነ አልተና ላይ መጥቶ ስለነበረ በቃ ሄጄ ሰላም አልኩት። እንዴ አታውቀኝም? እኔ እኮ እንደዚህ የዚህ ሰው ልጅ ነኝ ምናምን ብዬ ተዋወቅኩት። ከዛ ሌላኛው ሰው ሄጄ ደግሞ ተዋወቅኩት ባይደው ማለት ነው። አንደን ሰዎቹ በጣም ተገረሙ ማለት ነው። በቃ እንደዚህ በፍጥነት የምትተዋወቅ ሕፃን ልጅ ምናምን ብሎ ማለት ነው። ከዛ ማለት ነው ውዶች
ለመቀደስ ምናምን ቅዳሴ ላይ የነበሩትን ምናምን ነገር እንዲህ ጎረቤታችን በቃ የሆነ ታይም ያየኋቸው ማለት ነው። የሄድኩኝ ሰላም ይላቸው ነበር ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን ማለት ነው እንደዛ ብዬ ከዛ ምንድን ነው የሚባለው መሰላችሁ ይሄ እንትኑን ማለት ነው። ከዛ እንደዛ ብለን ማለት ነው ሰጧቸውና ማለት ነው። ከዛ 5 ብርን ሳብ አድርጌ ሰጧቸው። ከታመጣችሁ ምናምን ብሩን አይተዋል እኮ ባይ ወይ ማለት ነው። እነሱም ልጇንም ያክስቴ ልጅም ማለት ነው የራሱ ልጁ ማለት ነው ልጇ እና ልጁና ያኛው ያጎቴ ልጅ ማለት ነው ብር እንዳለ አይተዋል። ግን ደግሞ እየተራበ ምናምን ነገር አነሰው ማለት ነው። ከዛ እኔ ሳብ አድርጌ ሰጧት ማለት ነው። ሁሌ ደግሞ እሷ በቃ ታውቀኛለች፣ በቃ የምታደርገኝ ጠፍቷት ነው እንጂ በቃ ነኝ በጣም ነው እንትን የማደርጋት የፈለኩትን ነው የማደርጋት በኃይል ማለት ነው። ከዛ ኢቭን ማለት ነው አሁን ያጎቴ ምስት እህቶች ምናምን ነበሩ። እነሱን አልደፍራቸውም ነበረ በቃ አይደል ነው ዋይ እሷን ግን በጣም ነበረ የሚደፍራት እና ከዛ ኢቭን ቤታቸው ቢያስቀምጡኝ ማለት ነው ኢቭን ሱቅ ውስጥ እንኳን ቢተውኝ ማለት ነው 5 ሳንቲም አላነሳም። አንድ ሱቅ ውስጥ ኢቭን ማለት ነው ሄጄ ገጠር እንኳን ቢሄድ የተኛውንም ቦታ ላይ ማለት ነው 5 ሳንቲም አላነሳባቸውም ነበረ ማለት ነው። 5 ሳንቲም ማለት በህይወት ዘመን የማስታውሰው ነገር ማለት ነው። ያጎቴ ምስት ዘመዶች የእሷ እህቶች ምናምን ነገር ነበር 5 ሳንቲም አላነሳባቸውም ነበር። ከዛ ማለት ነው ውዶችዬ እሷን እንደዛ አደረኩትማ ሰጧት ማለት ነው። በሉ ምናምን ነገር ነው። ከዛ ማን ሰጣችሁ ገንዘቡን ምናምን አለችና እሷ ናት የእሷ ዘመድ ሰጥቷታል እና እሷ ነው የሰጠችን ምናምን አለ ባይደው ማለት ነው። ኦኬ ምናምን አይደል አለችና አየችና አወቀች ባይደው ማለት ነው። ከዛ ስታውቅ ጊዜ ማለት ነው እባክሽ የሚፈራሽ ነገር ሰው የለም ምናምን አልኩ ባይደው እንደዚህ ተመለከተች መሰለኝ ማለት ነው። ከዛ ማለት ነው ከዛ እንደዛ ብለን ማለት ነው እንደዛ ብለን ላይክ እኔ በጣም እልኸኛ ልጅ ነበርኩኝ ማለት ነው። እና ማለት ነው እንደዛ እያለች ማለት ነው ንባብ የትግርኛ ንባብ ማንበብ ያስለመደችኝ ባይ ዘ ወይ እሷ ናት ማለት ነው። ትግርኛ ማንበብ ያስለመደችኝ ውቅራ ውስጥ ማለት ነው ድሮ በ99 ማለት ነው የሆነ የሞተ ፈጣሪ በቀኝ እጅ ቀበለውና የሞተ ወንድሜ ድሮ ማለት ነው ሊያስተምረኝ ይፈልጋል፣ ላስጠናኝ ይፈልጋል፣ ሊያግዘኝ ይፈልጋል። እኔ ደግሞ ነበር የምለው ባይደኝ ማለት ነው። ትንሽ ጊዜ ተቀመጭ ምናምን ከተባልኩኝ ወይ ነበር የምለው። ግን እኔ የሚገርመኝ ነገር ማለት ነው አሁን ጸሎት እናድርግ የሆነ እንጸልይ ምናምን ከተባልኩኝ ቁጭ ብዬ ነበር ከነሱ ጋር የምጸልየው። ጸሎት የሆነ ሰው ጸሎት እናድርግ ምናምን ካለኝ ማለት ነው አይሶርት ጋር በጣም ነበር የሚስቀኝና ማለት ነው የሆነ እንትን ወንድሜ ነበርና የሆነ ልጅ ነበረች ራሷን ስታጠፋ ለሷን ጸልይላት ምናምን ብሎ ሲያስጸልየን ማለት ነው ጸሎት እናድርግ ሲለኝ ማለት ነው 3 ሰዓት ነው ምናምን ተንበርከኬ ከነሱ ጋር ጸለይኩኝ አለ። ግን ትምህርት የሆነ በቃ አሁን የሆነ ቦታ መሄድ ፈልጌ ማለት ነው አልሰማም። ያው ብቻ ነው የምመለከተው ምን እያለ እንደሆነ ሁላ ከዛ ማለት ነው እኔ በቃ የሆነ በቃ ሰው ማትሰማ ዝብርቅርቅ ያልኩ ልጅ ነበርኩኝ ማለት ነው ከድሮ። ከዛ ማለት ነው ወደች እንደዛ ብለን ማለት ነው ሊያስጠናኝ ይፈልጋል ምናምን ነገር እና ደግሞ እንቅልፍ በጣም ነው የምተኛው ጠዋት ምናምን ነገር ነው። ከዛ ተነሽ ይለኛል እኔ ደግሞ ብለዋለኝ ምናምን ነገር ነው ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ብለን ማለት ነው እሱን ማለት ነው። ግን ደግሞ ሳምታይምስ ቸርች ስሄድ ማለት ነው በቃ የቸርች በር ከቤተክርስቲያን በር ተመልሼ እተኛለሁኝ ማለት ነው። ከዛ ደግሞ አጎቴም ስትሰድበኛለሽ ለምን እንደዛ አድርጋለሽ ምናምን ብላች እባክሽ ተይ ዝም በይ በእናትሽ አትንገሪ ምናምን ብያት ለጥ ነበር የምለው ባይ እሷ ደግሞ ብዙ ጊዜ አትናገርም ነበር። ከዛ ማለት ነው ውዶች ለአጎቴ አትንገሪ ምናምን ተቀጥቅጠን ምናምን ነበር የምንነሳው። ግን ደግሞ ቸርች ሁሌ ነው የምሄደው ባይ ወይ ማለት ነው። ከእንቅልፍ ተነስቼ እንኳን ሁሌ ቅዱስ መጽሐፍ አነባለሁ፣ የተባለውን የተነገረውን እናገራለኝ ማለት ነው። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ብዙ ጊዜ ብዙ ነገሮችን አልደብቃትም ነበር እንጂ በጣም ነበር የምንከራከረው።
ልጁ ደግሞ ብዙ ነገር ውስጥ ነበረ የሚንቀላቀለው እና እኔ ትግርኛ አልችልም ነበር ያኔ፣ ግን በአንድ ሳምንት ውስጥ ነው ምናምን ነው የለመድኩት። እንደልቱ በጣም ገረመ ማለት ነው። ለካ እሱ ይናገራል ሰማም ብሎ ማለት ነው። ገና ክረምት ትምህርት ሳይገባ ለመድኩኝ። ከዛ ትምህርት ሲገባ በቃ ኦልሬዲ ኮምፕሊትሊ ለምጄ ነበር ማለት ነው። ከዛ ወደ ትምህርት ቤት ገባኝ ማለት ነው፣ ትንሽ ልጅ እያለኝ ማለት ነው። ከዛ ማለት ነው ወዶቼ በቃ አንድ ሁለት ወር ውስጥ ነው ኢሮብ ረሳሁኝ ባይደል ማለት ነው። ከዛ ወደ አሊሰና ስመለስ እያልኩኝ ነበረ። በቃ ኢሮብ ጠፋብኝ፣ ኢሮብ መናገር ጠፋብኝ ማለት ነው። ከዛ በቃ ለመድኩ፣ ቀስ በቀስ ደግሞ መለስኩኝ ማለት ነው። አንዳንድ ሰው ማለት ነው ልጅ እያላችሁ አይደል ነው ለምን እንደሆነ አላውቅም፣ እኔ ቶሎ እንትን አደረግኩኝ ማለት ነው። ከዛ ማለት ነው ውዶች እንደዛ ምንድን ነበረ የሚባለው ለዛ እያልኩኝ ማለት ነው። እዛ ምን ነበርና ያው የነበረውን ሁኔታ ኢቭን ኦቨር በቃ ላይ በጣም የሚያስጠላ ነገር ማለት ነው። በጣም ነበረ ወረኛ ማለት ነው። እኔ በጣም ወረኛ ነበርኩኝ እና ማለት ነው ኢቭን ሰው ለማሳቅ ብዬ ማለት ነው አንዳንድ ነገር ይጨምርበት አለኝ ምናምን ነገር እና በቃ ላይ በጣም ሰው ነው በጣም ነው ያዝናናው የነበር ማለት ነው ያኔ ማለት ነው። አንደን ኢቭን በቃ ጎረቤቶች ምናምን ሄጅ ምናምን ነበር ሳምታይም በጣም ነበር ማዝናናቸው። በቃ እንደዚህ ተፈጥሮ ነበር እንደዚህ ተነግሮ ነበር ምናምን እያልኩኝ ማለት ነው። ከዛ ማለት ነው ውዶቼም እና ማለት ነው ሀለክ በጣም በቃ እንዴት አድርጌ ልንገራችሁ፣ በጣም ወረኛ ማለት ነው። አሁን በቃ እንደዛ ማውራት ይሻለኛል ማለት ነው። ኢቭን እኔ ነበር እንደዛ ሳወራ የነበርኩት ምናምን ብዬ ግርም ነው የሚለኝ። ከዛ ከዛ ክስቲ ወደ እኔ ወደ አጎቴ መሄድ ነው የምፈልገው ምናምን ሲላት ማለት ነው ለመነችኝ እምባልኳት እና ማለት ነው ከዛ ሄድን ማለት ነው። እንደዛ ያልኩኝና እሱን ነው ያገባችው እና ደግሞ እኔ ምንም ነገር የደበኳት ነገር ምንም አልነበረም። እሱ ማለት በቃ ይሆናል አይደለም ትምህርቱን ነበር የሚማረው፣ ጎበዝ ተማሪ ነበር። ሉክ ላይክም ምንም በቃ የሆነ ኢሮብም አይመስልም ባይ ዘ ወይ አይደለም ግን አይመስልም ነበር እኔ ማወር ማለት ነው። በቃ ይሆናል አይደለ በቃ ከዛ ላይክ ድርግቱም ላይክ በቃ ይሆናል አይደለ በቃ ላይክ ፈጠን ያለ ልጅ ነበረ። በጣም ነበረ የሚያስቀው። ጭንቀት የሚባል ነገር አልነበረውም። በቃ ጭንቀት የሚባል ነገር ምንም እንትን የለውም ማለት ነው። ከዛ ተማሪ ነበር፣ ስነ ስርዓት ይዘ ተማሪ ነበር የምትለው እኔ ኢቭን ማለት ነው እሱን ያህል ስነ ስርዓት ቤት ውስጥ አልነበረኝም። ባይ ዘ ወይ ያን ያህል ስነ ስርዓት ሲዘኝ ነገር አልነበረም ማለት ነው። በቃ እኔ ምንም ፈልጌ የማጣው ነገር አልነበረም። ምንም ነገር ማለት ነው ምንም ነገር ማለት እንደዛ እኔ ያህል ስነ ስርዓት አልችለውም። በቃ ምንም አሁን በቃ አታዙ የተባሉትን አያነሱም ምናምን ነገር እና በቃ ምንም አይነት ፋውል አይጠቀሙም ባይ ዘ ወይ ማለት ነው። እኔ እኮ ብዙ ፋውል ነው የምጠቀመው፣ በጣም ብዙ ማለት ነው። ኤቭሪቲንግ ፋውል ነው በቃ የኔ ህይወት ማለት ነው። እናም ማለት ነው በጣም ነበር የሚገርመኝ ነው ማለት ነው። ከዛ እሱን አገባቸው ማለት ነው ውዶች። እኛ እንኳን በህይወት ዘመናችን እኔ እነሱ ማለት ነው ተጣልተን አናውቅም ባይ ዘ ወይ ማለት ነው። ድሮ ነው አንድ ጊዜ ምን አልኩት፣ በጣም ደደብ ነበርኩኝ ነኝ እኮ በጣም ግርም ይለኛል ማለት ነው። እናት ግን ለምን ከተናደድክ ማለት ነው አናደደችኝ፣ የሆነ ነገር አድርጋኝ ማለት ነው። ከዛ ስታናደደኝ ለምንድን ነው አንተ እሷን በቃ አሁን
ለምን አትመታት? ባይዶ ፈጣሪ በቀኝ እጅ ቀባላት። ባይዶ ስራን ቦታለች በህይወት የለችም። እና ከዛ ለምንድን ነው አንተ እሷን ማትመታት ምናምን አልኩት። ባይዶ ማለት ነው ሲጣሉ ጊዜ ማለት ነው ልጅ እያለሁኝ ማለት ነው እኔ በጣም ገርም ያለኝ ማለት ነው እንዴት አድርጌ ነው ወይኔ አለ እንትን ያልኩት ምናምን ብዬ በጣም ገረመኝና ኧረ ምናምን አለኝ። እሱ ደግሞ አንዴ እንዴት አድርጋለሁ ምናምን አለኝ። እኔ ስለማልችል ሳይሆን አልመታትም አለኝ። ባይተው ባይተው ወይ እኔ እና አጎቴ ማለት ነው ብዙ ነገር ነው የሚያመሳስለን። በቃ የሆነ እንትን ነገር ላይ በጣም መጥፎ እንደዚህ አይነት ነገር ላይ በጣም ነው ብዙ ተሳትፎ የነበረን ማለት ነው። ከዛ ማለት ነው ከዛ ማለት ነው የሆነ ታይም ላይ ደግሞ ብዙ ጊዜ ተናገር ያለኝ አጎቴ የሆነ አጎቴን ማለት ነው እኔ እያሳደገኝ ማለት ነው እሱ ድሮ ከዛ ይህንን አምጭ ምናምን ብሎ በድንጋይ ይመታኝ ነበረ። እንዴ የተኛው ስለው ማለት ነው የኛው ምናምን ላሳይሽ ቆይ ምናምን ብሎ ማለት ነው ድንጋይ ወረወረብኝ። ከዛ ይመታኛል። እንዴ የተኛው ነው ምናምን ስለው ተመልሶ ደግሞ ይመታኛል። ዝም ብሎ ነገር በቃ ሊመታኝ ሲፈልግ ማለት ነው እንደዛ አድርገ ይመታኝ ነበረ ምናምን አለች ባይዘይ ማለት ከዛ እንደዛ ስታደርገኝ ማለት ነው እኔን ትወድኛለሽ ወይ ምናምን አለች። አይ አልወድሽም አልኳት። ባይዘይ ማለት ቡና ፍልተን ቡና እየጠጣን ማለት ነው ትወጅኛለሽ ወይ እኔን ያለች አልወድሽም አልኳት። አጎቴን ትወጂዋለሽ አልወደውም አልኳት። ከዛ ማንን ነው የምትወጂው? ከዛ እናትሽንስ ትወጃታለሽ? ያው እወዳታለሁ፣ እሷን እወዳታለሁ። ወንድሞችሽ? አዎ እወዳቸዋለኝ። አንቺን ግን አልወድሽም፣ አጎቴንም አልወደውም ምናምን አልኳት። ባይዘዌ ማለት ነው እሷ ጋር እኮ ነው የነበርኩት ማለት ነው። ምንም አይመስለኝም ማለት ነው። ግን እንደዛ ያልኳት ባይዘዌ ስለጠላኋት ማለት ሳይሆን ደሷ ደስ እንዳይላት ወይ ነው እንጂ እኔ ያላጓት ቆየት አልችልም። ኢቭን ማለት ነው የሆነ በቃ ተነስቼ ምናምን ነው መጠፋ አጎቴ ከሌለ ማለት ነው። ከዛ ማለት ነው በቃ እኔ ድርቅናዬን በጣም ነው የሚያስቀኝ። ኧረ ተይ ትወጂኛለሽ፣ ተወጂዋለሽ አጎትሽንም ምናምን። ኧረ ጭራሽ አልወደውም መስሎሽ ነው በጭራሽ እኔ እራስሽ ምናምን አልኳትና እንዴ ከዛ በቃ ደጋግማ ስጠይቀኝ አትድከም አልወድሽም አልኳት እና ከዛ እሷ ሳቀችና ከዛ አጎቴ ወንድሜ እንደዛ አድርጎ የነበረ ምናምን ስትለኝ ማለት ነው እኔ ከትንሽ ቆይታ በኋላ ማለት ነው አንድ እንትኑን ጠጥቼ ማለት ነው ሶፋ ላይ ተኛሁኝ ማለት ነው። እንዴ ከመቼ ወዲህ ነው አንቺ ቀን የምትተኘው እና ሶፋ ላይ የምትተኘው ምናምን አለችኝ። ከአሁኑ ጀምሬ ዝተኛለሁ ለአሁን እዚህ መተኛት ፈለኩኝ ምናምን ስላት ማለት ነው እንደን ሰው እኔ ደስ የሚለኝ ነገር ማለት ነው የሆነ ቤተሰቦቼ ቤት ሄጄ ማለት ነው ድሮ እንግዳ አልሆንም ነበረ። በጣም እንደፈለግኩ ነበረ የምሆነው እና በተለይ የአጎቴ ቤተሰቦች በጣም እንትን ሲያደርጉኝ ማለት ነው በጣም ነበረ እንትን ለሚይዘባቸው ነው። ከዛ ማለት ነው ከትንሽ ቆይታ በኋላ እኔ አንቺን አልወድሽም፣ በጣም ነው የምጠላሽ፣ በጣም ነው የምታስጠይኝ፣ እውነት በጣም ታስጠይኛለሽ፣ እጠላሻለሁ ምናምን እያልኩኝ ማለት ነው። ያው በእንቅልፍ ልብ ሰው ይናገራል አይደል ማለት ነው። ልክ እንደዛ እንደምናገር አስመስዬ ማለት ነው እንደዛ ስናገር እሷ በቃ በሳቅ ማለት ነው የሆነ በቃ ጀበናዋ እንትን እየገነፈለ ማለት ነው እንትን ማድረግ አቅቷታል ለካ ማለት ነው እሷን ማለት ነው። ከዛ እንደዛ የበላይ የሳቀች ማለት ነው ያጎቴን እየገረማት ገና ደግሞ የኔ የሚገርመውን ነገር ማለት ነው ፊልም የሰራሁበት ማለት ነው። ከዛ እንደዛ እያለች ትስቃለች ማለት ነው። ከዛ እንደዛ አደረግኩት። ከዛ ትንሽ ቆይታ በኋላ ማለት ነው ተነሳሁኝ፣ ደበረኝ ማለት ነው። ከትንሽ ቆይታ በኋላ ደበረኝና ተነሳሁኝ ማለት ነው። ከዛ ሲነሳ ማለት ነው አጎቴ ባይደወይ ማለት ነው በጣም እንትን የነበረውን ሰው ነው። ከዛ ሲነሳ ደግሞ እንቅልፍ ጠገብሽ አለችኝ እና አዎ ጠገብኩኝ ምናምን አልኩት። አልስቅም ደግሞ በጣም በቃ የሆነ የሚያስጠላ ደረቅ መልስ ነው የሚመልስላት ማለት ነው። ከዛ መለስኩላትና እንደዛ ብዬ ተነሳሁኝ ማለት ነው። ከዛ ሲነሳ እና ማለት ነው ኢቭን ማለት ነው እኔ ያጎቴ ምስት ዘመዶች ጋር ሲሆን ስርዓት ሄጄ ነው የሚቀመጠው። የትኛውንም ቦታ እዚህ እንትን አስፈልገኛል አለ እንደዚህ ያስፈልገኛል አለም በቃ ዝም ብዬ ነው የሚቀመጠው። አልፎግራቸውም ለምን እንደሆነ በቃ የሆነ ምንም ነገር የማያውቀው ነገር አልነበረኝም። ግን ደግሞ ዝም ብዬ ማለት ነው አልልም ስለ ስርዓት ሄጄ ምናምን በጣም ነበር የሚቀመጠው ከእነሱ ጋር ማለት ነው። ወደዚህ ከድጎኝ ረብሻ
ረብሻ በጣም ነበር የምረብሻቸው ካጎቴ ጀምሬ ማለት ነው። እንደን ሰው ማለት ነው ወዶችዬ። ከዛ ምንድን ነበረ እንትን የሚያደርገው ማለት ነው ይሄ እንደዛ ማለት ነው። ባይ ያጎቴ ልጅ በኮል ልጅ የሚለኝ ነበር ማለት ነው አጎቴ ማለት ነው። አሁን በቃ ችግር የለውም መሳው እዛው ቁም ምንም አትሆንም አልነጋ መኔን መነኝ ምናምን ይልሃል ማለት ነው። ከዚህ በለስ አለ አይደለ የሆነ እንትን ለከብት የሚሰጥ የሆነ እሾህ ያለው ማለት ነው። ከዛ አድርጎ ያደርግታል። ከዛ በቃ የሆነ ይመታሃል፣ በሱ አድርጎ ይመታሃል ማለት ነው። እንደን ከዛ ሲመታቅ ማለት ነው እንዴ መታኸኝ እኮ እንዴ መታሁሽ እንዴ አይዞሽ አይዞሽ አይ እንዳትንቀሳቀሽ ከዘን ለፍጹም አልበታሽን ካሁን በኋላ ይልሻል ማለት ነው። ከዛ ሁለተኛ ጊዜ አድርገው ይመታሻል ማለት ነው። እና ከዛ ማለት ነው እንደዛ አድርጎ ማለት ነው። ከዛ እንደዛ አድርጎ ይመታኛል እና ማለት ነው። እናም እኔ ብቻ አይደለም ላይ ለአጎቴ ልጆችም ለሌሎችም እንደዛ አድርጋቸው ነበረ እና ሌሎችን እናደርግ ነበረ። ግን እኔ እና በኩር ልጁ በጣም ነበረ የምንወደው እና ሁሌም ነበረ የምንስቀው ማለት ነው፣ ወይ በስራ ማለት ነው። ከዛ እንደዛ ብለን ስንስቅ ማለት ነው። ከዛ እንደዛ ብለን ስንስቅ ማለት ነው ወንዶችዬ ምን እንትን ሆነ መሰላቸው ማለት ነው ይሄ ከዛ እንደዛ ብለን እየሳቀን ሳልን ማለት ነው እንደዛ አድርገን ደግሞ እኔ በቃ በጣም አስቸጋሪ ልጅ ነበርኩኝ። ኢቭን በጣም ነበር የማስቸግራቸው። እኔ ብዙ ጊዜ ነገራቸው ነበር ማለት ነው። ኢቭን በጣም እንትን ከሆኑ ብኝ ማለት ነው በጣም የሚያስመስል በቃ እንደዚህ ሁሌም በቃ እንደዚህ አደረገ ዘርግ የሚል ሰው ከሆነ ማለት ነው በቃ ቁጭ ነው የምለው። በቃ የሆነ በጠሳሰ ነፍሰው ከሆነ በቃ አልነካውም አላን ነገር መረተው እንጂ ምናምን ብዬ በቃ እንደዚህ ብዬ ነው የምሄደው እና በጣም ነው የሚሰለቸኝ ግን ከእነሱ ጋር መቆየት። ግን እነሱ ደግሞ ያው ሲመቻቸው ማለት ነው እውነተኛ ጸባያችን ስለማትሰያቸው ሲመቻቸው ደግሞ ሁሌ የሚፈልጉሻል ማለት ነው። ግን አንቺ አይደለሽም ስለምደብርሽ የሆነ ነገር እንዳይሉሽ እና በቃ ከሌላ ሰው ጋር እንዳለሽ ሲገባሽ ምናምን ነው እንደዛ አይነት ጠባይ የምታሳዩ። ኧረ ለዛ ብዙ ጊዜ ማለት ነው ስርቃቸው ማለት ነው ይከተለኛል። ግን ደግሞ እኔ ጠባይን መቀየር ስለማልችል ነው የሚርቃቸው ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው እንደዛ ብለን ሳቅን ማለት ነው። ከዛ የሆነ ታይም ላይ ደግሞ ያጎቴ ልጅ መጥቶ ነበረ ታላቅ ማለት ነው። ከዛ መጥቶ ነበረና እሱ ላይክ በቃ ሁሌ ደግሞ ሁሌ ለኔ ለምን እንደነበር አላውቅም ማለት ነው። ለኔ ኢቭን ማለት ነው እሱ የሚሰጠኝን ያህል ገንዘብ ማለት ነው ማንም ሰው አይሰጠኝም ነበር ማለት ነው። እና ሁሌም ደግሞ እኔን ነበር የሚያስበልጠው ማለት ነው። ለነሱ በቃ 10 ብር የሚሰጣቸው ከሆነ 20 ብር ይሰጠኛል ምናምን ምናምን። ለነሱ 20 በቃ 50 ብር ሁለት ላይ የሚሰጣቸው ከሆነ ለኔ 50 ብር ለብቻዬን ይሰጠኛል። ትንሽ ልጅ እኮ ነው ባይ ዘ ወይ ማለት ትንሽ ልጅ እያሉኝ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ አድርገን በቃ ላይክ ምንም አይሰማም በቃ ምንም ነገር ቢሆን ማለት ነው ከልጅነት የጀመረው ማለት ነው እስከ ትልቅ ሴት እስከሆነ ድረስ ማለት ነው እስከ መጨረሻ ዳርጋ ማለት ነው። ከዛ እንደዛ ነበር የሚያደርገው። ለምን እንደነበር አላውቅም የትኛውንም ቦታ ላይ ማለት ነው። ግን እና እሱ ያኔ ዩኒቨርሲቲ ተማሪ ነበረ። አዲስ አበባ ለመሄድ ነበረ ማለት ነው። ከአዲስ አበባ መጥቶ ማለት ነው ወደ አዲስ አበባ ሊመለስ ነበረ ማለት ነው። ከዛ ምን ላድርጋት ማስገረም የሚል ዘፈን ነበር አይደለ ድሮ ማለት ነው። በቃ 10 ጊዜ ነበር የምሰማው እሱን ዘፈን ማለት ነው። ከዛ ምን ለምንድን ነው የኔን ዘፈን ደጋግመሽ የምትሰሚ ምናምን ሲለኝ ማለት ነው በቃ እኔ እኮ ያጎቴ ልጅ በኩር ልጅ ነበር ማለት ነው ወንድሜን ስለሚመስለኝ እኮ ነው ሁል ጊዜ የምሰማው ምናምን እያልኩት ነበር እና ማስገረሙ ሩታ ሩታ ምናምን የሚል ዘፈን ነበረ ማለት ነው እሱና ከዛ እኔ ለሰውኝላት እሷ ለእኔ ግዴላት ምን ያድርጋት ምናምን ይላል። ከዛ እሱን ዘፈን ለምንድን ነው ደጋግመሽ ሰሚ ምናምን ሲለኝ ማለት ነው ያጎቴ ልጅ እሱን ስለሚመስለኝ ነው ብዙ ጊዜ ዘፈኑን የምሰማው ምናምን እያልኩት ነበረ ማለት ነው።
ከዛ ማለት ነው ውዶች እንደዛ እያለን ማለት ነው ቁሮ ላይ የነበረኝን ቆይታ በጣም ነው ደስ የሚለው። ባይደዊ በጣም ነው የምወደው። ስድብም ነገርም ላይክ ምንም ነገር በቃ አይሰለችም። በቃ ይሆናል አይደለ የሆነ የመቅበጥ ነገር ምናምን ነገር እሱን የተጨመረበት ነገር ነው እንጂ የሆነ በቃ የሚያስጠላ ሆነ ጭንቅላት ሽነንትን የሚያደርግ ምናምን ላይፍ አልነበረም ማለት ነው እና እና ማለት ነው ደግሞ ማለት ነው እሷ ክስቴ ማለት ነው አጎቴን በጣም ነበረ የምታከብረው ማለት ነው። በጣም ነው ነበረ የምታከብረው፣ በጣም ነበረ የምትወደው ማለት ነው። እና ማለት ነው እሷ ደግሞ ላይ ጆሮዋ እንትን የሆነ የተዘጋ ነበር እና ማለት ነው የሆነ ትንሽ ጠማማ ነበረች መሰለኝ አይ ቲንክ ማለት ነው። እኔ ደግሞ ያቺ ግራ ናት ጠማማ እንጂ ያቺ ቀኝ ለከሁለት ሰው በላይ ነው የምትሰማልኝ ማለት ነው። ከዛ ያኔ እሷ ጠማማ ስለነበረች ብዙ ጊዜ ስለማሰማኝ አትሰማኝም ነበረ እና ስለ ስትፈዘኝ ነው እንደዛ ሳደርጋት የነበርኩት ምናምን አለኝ ባዶ ያጎቴ ማለት ነው። እኔም እኮ ብዙ አልሰማ ምናምን ሲለው ማለት ነው እቺ እንትና ተደርጋ ነበረች ሁሌ የነበረ የሚስቆብኝ ማለት ነው። ከዛ ማለት ነው ውዶቼ እኔ ደግሞ በዛ አልሰማም በዚህ ምናምን ሆኖ ምናምን እያልኩ ሁሌም በዚህ ነበረ የምዞርባቸው ማለት ነው። እና ማለት ነው እሷ ደግሞ ማለት ነው እሷ ደግሞ አትሰማም ነበር እና ደግሞ ከዛ ብሎ ይናገረኛል አጎቴ ማለት ነው። ከዛ ብሎ ሲናገረኝ ማለት ነው እንዴ ምንድነው አንተ ደግሞ እኔ እኮ እሰማለሁ ምንድነው ቀስ በል እንጂ ዝም በይ አንቺ አትሰማም በእናትሽ ምናምን አለኝ ማለት አጎቴ ማለት ነው። አጎቴ ደግሞ ነገራም መሆኑን ማለት ነው ዝም በይ አትሰሚም ምናምን ሰው አይልም ባይደው ማለት ነው። እኔን ግን እንደዛ ይለኛል ማለት ነው። እሱ በቃ ነገር እንትን አለው ማለት ነው። ከዛ ማለት ነው ጂሰስ ክራይስት ማለት ነው። እዛ እንደዛ እያለን ማለት ነው እኔ በጣም አስቸጋሪ ልጅ ነበርኩኝ። ኢቭን እዛም አይደለም ቤቴ ውስጥም አጎቴ ግን አሳይሃለሁ እኔ የማደርግኩኝ ነገር ታያለህ ምናምን እያልኩት ነበር። እኔ በጣም የሚያስቀኝ ማለት ነው እንደዛ ልጅ ሆኜ ሰው ማስፈራራቴን እና ፉከራዬን በጣም ነበር የሚያስቀኝ። ደግሞ እኮ ማንም ሰው ሳይመጣ ቅድሚያ እኔ ቤት ውስጥ ነበረ መገኘው ስለምፈራ ማለት ነው። እና ከዛ ምን ያደርገው የነበረ መሰላችሁ? ደግሞ ታውቀኛለሽ ምናምን ቢለው ስለኔ ግድ አልነበረም። ዝም በመፍቀም እኔ ደግሞ ካጎቴ በጣም ሲያስቀኝ የነበረውን ነገር ማለት ነው። አሁን እሱ በጣም ነው የሚከራከረው፣ ሁሉንም ነገር በጣም በትንሽ ዋጋ ነው የሚያመጣው። እናም ከዛ ሲያመጣው ምን ይልካል ማለት ነው። በጣም በብዙ ገንዘብ ነው ያመጣው ምናምን ይል ነበረና ማለት ነው። የሆነ ታይም ላይ አንድ ላይ የገዛ ነው ንብረት ማለት ነው ለታናሽ ወንድማችን ልንሰጠው ነበር ማለት ነው። ልብስ ነበር ገዛንለት። ከዛ እንደዛ ሲሆን ማለት ነው በስንት ገዛው ማለት ነው። አይ ቲንክ በብዙ ነው የገዛው ያኔ በ80 ነው በ70 ያኔ እንደዛ ነገር ማለት ነው። ግን በስንት ገዛውልህ ካለው ማለት ነው በመቶ ነው ከዛም በላይ ገዛሁልህ አለው ማለት ነው። ከዛ እኔ እንደዚህ ብዬ ሳየው ማለት ነው አልኩት ማለት ነው እኔ ትክክል ነው የምናገረው አይደል እንደዛ አይነት ነገር ላይ እንደዛ አይነት ነገር አላውቅም። ከዛ እንደዚህ ብዬ ስናገረው የሆነ ብር ማስቀረት ከፈለኩኝ ነው እንጂ ጉራ ምናምን አላደርግበትም ማለት ነው። የሆነ ጥቅም የማላገኝበት ከሆነ ከዛ እንደዚህ ብዬ ስመለከተው አትኝ ምናምን አለ ተሰፍለሻልኝ ይለኛል። ምንድነው ይችላል ኧረ ምናምን በጣም ቆንጆ ልብስ ነው እንደዛ ነው የገዛነው ምናምን አልኩኝና ከዛ ዞር አልኩኝ ማለት ነው። ኦ ምናምን ብዬ ማለት ነው። ከዛ እንደዛ ብለን ማለት ነው እየሳቅን ምናምን ነገር እና ማለት ነው እኛ ቤት ውስጥ ደግሞ በቃ ሳቅ አይጠፋም ማለት ነው። በቃ አይሶርት ወር በጣም ነበር የሚያስጠልኝ ማለት ነው። እኔ ምንም ብስቅ ምንም ቢዝናና ማለት ነው ምንድነው ይሄ ቤታችን በቃ ሁሌም ሳቅ፣ ስራ የለ ምን የለ በቃ ስራ አትወዱ ምናምን በቃ ተራጥጣችሁ መሳቅ መዝናናት ምናምን ማሾፍ በቃ መቀለድ እንዴ
እንዴት ብሎ ነው ሰው ስራ ይሰራል፣ ሰው ይተጋገዛል። እናንተ ግን ቁጭ ብለን በቃ ላይክ በጣም እንዝናናለን። ግን እኔ ላይፉን አልወደድኩትም፣ ይደብራል። ባይ ዘ ወይ የምንኖረው ላይፍ መስተካከል አለበት ይል ነበር ማለት ትንሽ ልጅ እያለ ማለት ነው። ጡ ትንሽ እንትን ያልኩኝ ማለት ነው። ከዛ ማለት ነው ውዶች እንደዛ ነበረ የምለው ነው ማለት ነው። ከዛ እንደዛ እያለን የቤተሰባችንን እንትን በጣም ነበረ የሚያስቀው እና በቃ ሁሉም በቃ ይሆናል አይደለ? ሰውን በጣም እንትን ለሰው ግድ ያላቸው ሰዎች ነበሩ። እውነት እንናገር ከተባለ ማለት ነው በጣም ሰው ግድ ያላቸው በቃ ለሰው ሲሉ ማለት ነው። እንደዛ አደረግኩልሽ፣ እንደዛ በጣም ነው የሚወድሽ፣ የማደርግልሽን አታውቂም፣ በቃ እዚህ ላስገባሽ ነው፣ እዚህ ላወጣሽ ነው ምናምን 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 ነበረ የሚሉት እና በቃ ላይክ አይ ቲንክ ለጥቅም ካልሆነ በስተቀር እንደዛ የሚቀመጡ አይመስለኝም እና ማለት ነው እንደዛ የተባልን ነበር ማለት ነው። አያቴም እንደዛም በጣም እንትን ነበረች በሰው የምታቀብጠው ማለት ነው። እነሱ ደግሞ በጣም ነበር የሚወዷት። በተለይ አችቁራ የነበረችውን አጎቴም እዚህ እስራኤል አሁን ኢታሊያ ያላችሁ በጣም ነበር የሚወዷት ማለት ነው። በጣም 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 በይበልጥ የሚወዷት ማለት ነው። እናታቸው እኔ ተጨምረበት ነው ማለት ነው። እኔም በጣም ነበር የምወዳት። ሁሌ ነበር የምትመርቀኝ በቃ ሁሌ ማለት ነው። ከዛ ማለት ነው ወዶች በቃ እኔ ደግሞ እምባሌልም ባደውኝ ማለት ነው። የትኛውንም ነገር እሺ ነበር የምለው ባደው እሷ ጋር ሂጅ ማለት ነው። ከዛ እንደዛ ብለን ማለት ነው ወዶች ማለት ነው። ያኔ ሩታ እሱን ስታገባው ማለት ነው ያከስቴ ልጅ ማለት ነው ሁሉንም ነገር ታውቅ ነበረች። እኔ ምንም ነገር አልደበቀም። ኢቭን በቃ እኔ ሞር ነው ማወራው፣ ወሬኛ ነኝ በጣም 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 በቃ ያለውን የሌለውን ነገር ነበረ ማወራውና ከዛ የሆነ የካናዳውን ጠይቋት ነበረ። በጣም ቀይ ነበረ ምናምን ነገር እና ከዛ እኔ ብዙ ጊዜ ያኔ ምን እላት ነበረ ማለት ነው እኔ ነጭ ነኝ አላውቅም፣ ምንም ነገር አላውቅም። ባደው ታውቃለህ። አሁን በቃ እኛ ለየት ያለን ሰዎች እንደሆነን በጣም ብዙ ጊዜ ነበር የምናገረው እና አውቅ ነበር ብዙ ነገር ይባላል፣ ግን ስለ ፈረንጅ አይወራም። ባደው ስለ ነጮች አይወራም። ሀበሻ ፋሚሊ ውስጥ አይሉ ነው ወይ እንደኛ ግን በቃ እንዴት እንዳወቅኩኝም በጣም ነው ግራ የሚያጋባው እንጂ አይናገሩም። ባደው ማለት ነው በፍጹም አይናገሩም እና አይናገሩም ነበረ ግን ደግሞ ኢሮብ ደግሞ ብዙ ጊዜ ደጋግሞ ኢሮብ እንዳልሆነን ምናምን ነገር ይናገሩ ነበር። በቃ ጠባያቸው ከጠባያቸው ጋር መሳሰል ምናምን አለ አይደለ? አብዛኛውን ነገር ሰማ ነበር እና ይህ ነገር የፈለገ ደግሞ ለእኔ ወሬ ያሰማል ነው ባይ ዘ ዌይ። ምክንያቱ እኔ በጣም ነበር የምፈተፍተው አይደለም እንደዛ ትንሽ ነገር ማለት ነው። ፍንጭ አይደለም ትንሽ ግራ የሚያጋባ ነገር ካለ ማለት ነው በቃ እየበረበርኩኝ ነው እንትን የማደርገው እና እኔ እንደዛ ነበርኩኝና ማለት ነው። ለእኔ እንትን ካሉኝ ነው የምለው ባይደው ብዙ ነገር አልፈልግም። እኔ ትንሽ ፍንጭ ከሰጡኝ ማለት ነው ዝም ብዬ ነው እንትን የማደርገው ማለት ነው፣ ፈተፍታቸው ማለት ነው። ከዛ ማለት ነው ውዶችዬ እና እኔ ግራ የሚያገባኝ ነገር ማለት ነው አሁን ሰዎችን ምናምን አይደለም እየፈለግኩኝ የነበርኩት ማለት ነው። በቃ ለምን ተደረገ እንዴት ምናምን የሚባለውን ነገር ነበረ መጀመሪያ ማወቅ የምፈልገውና ግን ደግሞ በየትኛውም መንገድ ለራሳችሁ ነው ማሰብ ያለባችሁ። እኔም እንደዛ ቢሆን ጥሩ ነው እላለሁኝ ማለት ነው። ከዛ ማለት ነው ምንድን ነበር የሚመስላችሁ ይሄ ምንድን ነው የተባለው መሰላችሁ? ከዛ ምንድን ነበር የሚባለው መሰላችሁ? ይሄ እንትኑ ማለት ነው። ይሄ ምንድን ነው የሚባለው መሰላችሁ? ይሄ የሆነ ታይም ላይ አስታወስኩኝ፣ አድግራት ላይ ማለት ነው
ላንቺ ጥቁር ይሆንልሻል፣ ለኔ ቀይ ነበር የምላት ባይደው ቀይ ሰው ለኔ ምናምን ነበር የምላት ባይደው ማለት ነው። ከዛ ማለት ነው እንደዛ ስላት ለካ ልጅቷ ከእንትኑ ጋር ተይዘዋለች። እኔ የማውቀው ነገር የለኝም ባይደው ወይ ግን ዝም ብዬ አወራልኝ ማለት ነው። በቃ እንደዛ አይነት ንግግር ይመቸ ነበረና ከዛ ምንም እንትን የሚለውን ነገር አልነበረም። ቀየች ለኔ ቀይ ለኔ ነው ባይደው ምናምን እያልኩኝ ነበር። በቃ ቀይ በጣም ነበር የምወደው ኢቭን ምናምን ነገር ነው ማለት ነው ያኔ። ከዛ እኔ በቃ ነጭ በለስ አልወደም፣ ቀይ በለስ ነው የምወደው። ቀዮቹን በጣም ነበር የምወደው። ላይክ ማንም እንትን ስላለኝ አይደለም ባይደው። ከዛ በቃ ላይክ የሆነ ጥቁር ከሆነ ማለት ነው እሷ ታሳምነው፣ ቀይ ከሆነ ደግሞ እኔ ያሳምነዋለሁ ምናምን እያልኳት ነበረ ማለት ነው። የሆነ ነገር ከገጠመን ማለት ነው። ከዛ ማለት ነው ወንዶቼ እንደዛ ብለን ለእካ ልጅቷ ይዘዋለች ጭንቅላቷ ውስጥ ማለት ነው። እኔ የማውቀው ነገር የለኝም ባዶ ኢቭን እንደዛ እኔ በጣም እንደዚህ መሆንን ባውቅ ኖሮ ማለት ነው የሆነ የምታውቀው ነገር አለ ማለት ነው። ማንም ምንም ሳይነግረሽ የሚገባሽ ነገር አለ። ግን ደግሞ እኔ ይሄን ያህል ምንም እንትን የሚገባኝ ነገር አልነበረም ማለት ነው። እንትን እና አሁን ደግሞ የሆነ አብሮሽ ካደገ ህብረተሰብ ጋር የሆነ በቃ ላይ አይደለም መነጠል ምናምን ስለማትፈልጊ ብዙ ጊዜ ሌላ ምናምን እንዲልሽ አትፈልግም። እኔ አልፈልግም ነበር ያኔ ምንም ነገር ይገባኝ ስላልነበረ እና እንደዛ ነበረ ማለት ነው። እንደን ሰው ማንም ምንም የትም ሲያመሳስለኝ ደስ አይለኝም ነበረ ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው። ይሄ ምንድን ነው የሚባለው መሰላቸው? ይሄ እንደዛ እያለን በቃ እንትን እያለን ነበረ እና ላይክ ከዛው በዛ በኩል ደግሞ የጠየቃት ልጋብቻ ነበር የጠየቃት መሰለኝ። አይ ቲንክ ጠየቃት ጊዜ ማለት ነው ምን አለች እሷ? በቃ ያክስቴ ልጅን እሱን ላገባው ነው ምናምን አለች እና ከዛ እኔ በጣም ገረመችኝ። ባደወይ እኔ ምንም አይደለም ባደወይ ማለት ነው። እሱን ግዴታ ማግባት አለብሽ እሱን አግቢ ምናምን ብዬ አላሳመንኳትም። በቃ ያንቺ ምርጫ ነው የፈለግሽውን አግቢ ምናምን ሳልኳት ማለት ነው። ለመጭሽን እያሰብሽ ምናምን አለች። ከዛ እንደዚህ አይነት ነው እንደዛ ነው እንደዚህ ነው እንደዛ ነው በቃ እንደዚህ ዘር ነው እንደዚህ አይነት ነው እንደዚህ ነው እንደዛ ነው እንዴ ጭንቅላቴን አመመኝ። አንቺ ምን እያልሽ ነው ምናምን አልኳት ማለት ነው። እንደዛ ከዛ እያለች በቃ ፍት እያደረጉ ማለት ነው። ኦ ማይ ጋድ አስር እያልኩኝ በቃ ጨነቀኝ ማለት ነው። እንደዛ አይነት ነው እንደዚህ ዘር ነው እንደዚህ ነው ላይክ አይ ቲንክ እንደዚህ ነው ያልተወጣ ነገር አለ እንደዚህ ይባላል እንደዚህ ይባላል እንደዛ ይባላል እንደዛ ይባላል ተባለ ማለት ነው። ሌላ ያው ማግባት ምናምን ስትፈልግ ማለት ነው እነሱ ብቻ ሳይሆን ማለት ነው እንደዛ ነው እንደዚህ ነው እንደዚህ ነው እንደዛ ነው የተባለ በቃ ፍትፊት እኔ በህይወት ምን ያቸው ሰምቼው ማላውቀው ባይዶ እኔ ሩታን የመሰለ ወንድ አልወደውም ነበር በህይወት ዘመኔ ማለት ነው። እሷ ሴት ስለሆነች ነው እንጂ ከዛ ማለት ነው ወዶችዬ እንደዛ ተባለና ማለት ነው። እና እኔ ደግሞ በጣም ጥባይ ነኝ ባይዶ የሆነ ሰው ካልነካኝ ምናምን ነገር ነው። ከዛ እሷ ሌላ ፕላን ነበራት ማለት ነው። የኔ የነበረው ውጭ ማውጣት ነው። አይደል ነው ወይ ውጭ ማውጣት ነበረ ማለት ነው። ከዛ ማለት ነው ያኔ የኔና እንትን ነበርና ላይክ በጣም ገንዘብ በጣም ነበረ ወደው እኔና አሬ እንዴት እሱን አገባች? በጣም ገረመን እኮ እሱ ልታገባው ነው እኮ ምናምን ሲላት እንዴት ብላ ላይክ ውጭ መውጣት ሀብታም ምናምን ነገር እሱን ነገር በጣም ነበረ የሚመቸን እና ልጅቷማ በጣም እንትን ናት ምናምን ሀርድ ናት ጎበዝ ናት ምናምን ተባባልን። እኛስ መቼን ከገንዘብ አናልፍም ነበር እኔም ሴት ቢሆን ኖሮ ምናምን አለኝ። ኧረ እኔንም ታውቀኛለህ ምናምን አልኩት። ከዛ ማለት ነው ውዶቼም እንደዛ ተባባለንና አለፍንበት ማለት ነው። አለፍን። ከዛ ምን ቢሆን ጦሩ ማለት ነው
እንደዛ እያለን ነበረ ማለት ነው። ቀይና እንትን ጥቁር ምናምን እንትን እያደረገን ነበረ ማለት ነው። ከዛ ከዛ ምን አለች ማለት ነው። እኔ ባይ ዘ ዌይ የሆነ ሰው ስለቀፈፍኩኝ ምናምን አይደለም። እኔ ብዙ ጊዜ ኢቭን ማለት ነው በቃ ላይ ቋሚ ብዙ ቦታዎችን እንትንም ሆኖ ማለት ነው በጣም ከጥቁሮች ነው ግን አይሆንልኝም ነበር የምለው ባይ ዘ ዌይ ማለት ነው። ግን ደግሞ የሆነ ሰው አልቀፍም አልጠላም እንደዛ ስለሆነ ምናምን የማደርገው ነገር አልነበረም ማለት ነው። ቀይ መሆን ብቻ ሳይሆን ማለት ነው ሰው አላማ አንድ መሆን ነው ባይ ዘ ዌይ የውስጥ አላማ ነው ሰው እንትን የሚያገናኘው ባይ ዘ ዌይ ማለት ነው። አሁን ሌሎች ቀዮቹም እንኳን ቢኖሩ ማለት ነው ኢቭን አጎቴ ጥቁር ነው ግን ከሱ በላይ የምወደው ኢቭን ልጆቹም አልነበርም ባይ ዘ ዌይ ማለት ነው። ልጆቹም አሁን በጣም ቀዮች ናቸው ግን ከነሱ በላይ እሱ ነበር የሚስማማኝ። በጣም ቃል አለው የሆነ አደራ አጠፋም ምናምን ምናምን ነገር ብርቱ ሰው ነው እና በጣም ነበር የሚመቸኝ ማለት ነው። ለረጅም ጊዜ ደግሞ የምጓዘው ከሱ ጋር ነበረ ማለት ነው። እንትን ሰው ዶቼ እንደዛ ብለን ማለት ነው እንደዛ ስላት ማለት ነው ለካ ልጅቷ አገባችው ማለት ነው። አገባችው እና ብዙ ነገር ተፈጠረ ማለት ነው። እኔ ግን የዘፈኑን ነገር ሳየው ግን እሷ በጣም ብዙ ወንዶች ጋር ነበረ የምትዞረው እና ማለት ነው እሱ ላይ እናም በቃ ከእንዴት ጠባዩዋ እንዴት እንደተቀየረ ግርም አለኝ ማለት ነው። ከእንዴት እንደተቀየረ ማለት ነው። ምክንያቱም እንደዛ አላውቃትም ነበረ እኔ ማለት ነው። አንዘን ማለት ነው ውዶች ከዛ ማለት ነው እላቸዋለኝ ማለት ነው። እንደዛ ብለን ማለት ነው እንደዛ ብለን ማለት ነው አለፍነው ህይወቱን ገደሉንም ምናምኑንም ማለት ነው። ከዛ ምን ቢፈጠር ጥሩ ማለት ነው ባይተወይ ማለት ነው እነሱ በጣም ብዙ ወሬ አውርተዋል ማለት ነው። እንደዚህ ትፈልጋለች እንደዚህ ከፖዚሽን ጀምሮ አው ከወንዶች ከኔ ጋር ከነበሩ ወንዶችን ጀምሮ የኔን ፍቅረኛን ጨምሮ እኛ እነሱ ጋር ያደረግነውን ነገር ጨምሮ በጣም ብዙ ነገር ነው ያወሩት። ባይ ዘ ወይ እኔ ያላነሳቸውም ነበር እነሱን ማለት ነው። እነሱ ግን በቃ ከጭንቅላቴ አልወርድ ነው ያሉኝ ባይ ዘ ወይ ማለት ነው። በጣም ብዙ ነገር ነው እንትን ያደረገው። ከዛ በኋላ ደግሞ እሷን መሆን እንፈልጋለን ወደ እሷ እንትን አድርጉን ይላሉ ማለት ነው። በቃ እኔ እንደሷ ነኝ ይላሉ ማለት ነው። አንዳንዴ በቃ እኔ በየአንዳንዱን ስማቸውን እንትን የማደርገው ማለት ነው በእል ስለጠላዋቸው ወይም የሆነ ሲያደርጉኝ የነበሩትን ነገር አይደለም። አሁንም ያወራል ማለት ነው። በቃ እንደዚህ ፈልጋለሁ አለች፣ እንደዚህ ታደርግ ነበረች፣ እንደዚህ አታደርግም፣ እንደዚህ ትሆናለች፣ በጣም እንትን ናት። እኔ ከእነሱ ጋር እነሱን የማጋራቸው ነገር ብዙ ነገር አልነበረም ማለት ነው። ኢቨን እኔ ፍቅር ውስጥ ሆኜ አላየኝም ማለት ነው። እነሱ ማለት ነው አያውቁኝም ምን ያህል እንደነበርኩኝ ምን እንደሆንኩኝ ምናምን የሚያውቁት ነገር የለም ባይ ዘ ወይ ማለት ነው። እኔ ብዙ ጊዜ ደግሞ አላማ አለኝ ያልኩኝ ማለት ነው። በቃ እስረኛ ነኝ መሰለኝ አይ ቲንክ ማለት ነው። ሰውን አልቀርብም ነበረ ማለት ነው። ከዛ ማለት ነው ውዶችዬ ለዛ ነው እንጂ እኔ ለሀሜት ብዬ የማነሳቸው እንዳልመስላቸው ኢቭን ስማቸውንም አላነሳዋቸውም ነበረ ማለት ነው። ግን ደግሞ እንዲለቁኝ ባይደወኝ ማለት ነው። አያምኑም እነሱ ለምንድን ነው መሰላቸው ጭንቅላታቸው የሆነ በቃ እንደዛ አድርገህ ኢግኖር ካላደረግካቸው አያምኑም ባይ ዘ ወይ ማለት ነው። ስለዚህ ማየት ማመን ነው እመኑ ማለት ነው። ኢቭን ማለት ነው ቃል ለቃል መናገር ሁላ ይደብራል ማለት ነው። ስለዚህ እዚህ መጣችሁ ቪዲዮችን በማየት ማወቅ ትፈልጋላችሁ ማለት ነው። ስለዚህ ማወቅ ትችላላችሁ ማለት ነው። ስለዚህ የኔን ነገር ማለት ነው ግልጽ እና ስትሬት ነው ባይ ዘ ወይ ብዙ ጊዜ አይመቸኝም ማለት ነው። ብዙ ዙረቱን አይመቸኝም እና እኔ ለሀሜት ብቻ ለሀሜት አይደለም የማለት ይቻልኩኝ እንደገና ጭራሹን ሀሜት ያለም ማነሳቸው አይደለም። እኔ ለሀሜት እንደዛ አድርጌ እዚህ ጊዜ እንትን ልጨርሽና በእናትሽ ቁጭ ብለሽ አውሪኝ ካልሽኝ ሁላ አላወራሽም። የሆነ ነገር እንዲገባሽ ወይም ደግሞ የሆነ በጣም ኔጌቲቭ እየሄድሽ እንደሆነ ካወቅኩኝ ብቻ ነው የሆነ ነገር የማናገርሽ እንጂ እሱንም የሆነ ሰው ላይ ችግር እንዳይፈጠር ምናምን ከማሰብ ካልሆነ ውስጥ በስተቀር ማለት ነው። እኔ በፍጹም ሰዎችንም እያስረዳሁኝ ማለት ነው ጊዜን አልፈጀው ማለት ነው። ሰው ወዶች ልነግራቸው የምፈልገው ነገር ማለት ነው እንደን ማለት ነው ልነግራቸው የምፈልገው ነገር ማለት ነው እንደዚህ ብለን አለፈንና ከዛ እንደዛ አደረገችና ከዛ
ያው ብዙ ጊዜ አስባበት ነው ጊዜ ወስዳ፣ ግን ለዓላማዋ ስለነበረ ምንም አልመሰላትም። አይደል ነው አይ እንደዛ እያለች ነበረ። እኔ ላይ ደግሞ በጣም ሙድ ሲይዘው የነበረ ማለት ነው። በቃ አሁን ምናምን 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 ትለኝ ነበረች። አሁን በቃ አይ ቲንክ ቡዳ የሆነ እንትን ጨዋ መግባት አይፈልግም ምናምን ብላት ቡድ ሲይዝበኛለች ማለት ነው። አረ ፈጣሪ ያለ ምች ልጅ እንዲሁን ተደፋች እንዴ ያለማ ይሄን ያህል ምናምን አልኩኝ ማለት ነው። እንዴ ምን አይነት ዋናት በጣም ኮንፊደንሷ እኮ በቃ ሞር ያና በጣም እንትን ሄደ ምናምን አልኳት። ሩታ ነበር እንደዛ ምትለኝ። በቃ አሁን ቡዳዎች እኮ በቃ የሆነ አለ አይደለ በቃ ቡዳ መግባት አይፈልጉም። በቃ ቡዳዎች ከሆኑ በቃ ደሰይም ተቀራኔ ጨዋ መግባት ነው የሚፈልጉት ምናምን ምናምን ምርት ይዝብኛለች ማለት ነው። ሴትዮዋ እንዴ ቤጅ ኩሬዚ ምናምን ማልኩኝ ማለት ነው። ሾርሙጣ ውሻ ማለት ነው። ከዛ ተዛሙት ይዝብኛለች ልጅቷ ልክ እንዳገባች በቃ ቀየር ነው ያለችው ባይደው ወይ ማለት ነው። ምንድነው ይሄን ያህል በቃ ምናምን አልኩኝና ገረመኝ ማለት ነው። ከዛ ወንድሟንም ነበር ማለት ነው። ያው ባህር ተሻገረ ማለት ነው። ገብቶላታል በቃ ተስማምቷታል ምናምን ግን አዘና ብላለች ማለት ነው። ከዛ ልጅቷ የምትናገረውን ነገር ደግሞ ላይክ የእብዶችን ንግግር ምናምን ነገር እና ደግሞ እብደቱን ቀጠለችበት አሁንም ማለት ነው። ብዙ ቦታዎችን ሄደች ምናምን ታወራለች ማለት ነው። አንተን ሰው አይሶርቱ ጋር ነው የምላችሁ። እኔ አንዳትን ቃል ማለት ነው ተንፍሽ ብዬ ተናግሬ አላውቅም። ኢቭን ማለት ነው አዲስ አበባ ውስጥ እያለኝ ማለት ነው ገደል ትግባ ምናምን ብዬ ነበረ ዝም ብለው ኢቭን ገደል ትግባ ማለት የራሷ ጉዳይ ነበረ ምለው ምናምን በውስጥ የነበር ገደል ትግባ ምለው ባይቶ ከዛ እንደዛ እያልኩኝ በጭራሽ አላነሳትም ነበረ ማለት ነው። ምናምን እያልኩኝ ማለት ነው አይሶርቱ ጋር ነው የምላችሁ። የትኛውንም ቦታ እኔ ከተናደድኩኝ የትኛውንም ቦታ ነው ሰውንም ማነሳው ባይደው የማነሳው ከሆነ ከዛ ማለት ነው። እሷ ደግሞ እንደዛ ነበሩ ማለት ነው። እና እዛ ስታገባ ጊዜ ያገባሽ ያው ከፈለገች ታግባ ነው ባይደው ይሄ እሷ ፍላጎት ነው። እና ብለን እንደዛ ብለን አለፈን ደግሞ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ ሊቢያ ላይ ማለት ነው እኚህ ሀበሻ ሴቶች በቃ ግርም ነው የምትለኝ ባይዘወይ ማለት ነው። ከዛ ምን ታርጋለች ማለት ነው። እቺ ናዝሬት ምናምን የምትባል ልጅ ነበረች እና ሊቢያ ላይ ናዝሬት ሩታ ምናምን ፈርድ የሚባል ልጅ ነበርና ከዛ ምን ያደርጋሉ የሆነ ታይም ላይ የራሴ እቃ ነበርና ከዛ እኔ ብርጭቆ ደግሞ መርጬ የጠጣሁበት ማለት ነው። መርጬ ዘና ያለ ብርጭቆ አጥቼ ማለት ነው። እሱ እንትን እየጠጣሁ ነበረ ማለት ነው። የሆነ አሲር ምናምን ነገር ሲመጣ ማለት ነው የሚጠጣ እንደዚህ ለስላሳ ነገር ማለት ነው። ከዛ ሲመጣ ማለት ነው ምን አደረገች ማለት ነው። ከዛ እኔ ዘና ያለ ብርጭቆ ለራሴ መርጬ ጠጣሁበት ማለት ነው። የራሴ ቃል ስለነበረ ማለት ነው። ከዛ እሷ ደግሞ አለች ምን እየሆነች ነው ሴትዮ ምናምን አለኩኝ ማለት ነው። እኔ ተንኮል ምናምን ነገር የለብኝም ማለት ነው። ከዛ ለራሷ ናት ሙዲር የቤት ሙዲር ማለት ነው። እንደዛ ነው እንዴ ምናምን አልኩኝ ማለት ነው። ከዛ ለራሷ እንትን ትይዛለች ማለት ነው። ለእኔ ጎማ ትሰጠኛለች ማለት ነው። የጎማ ብርጭቆ ትሰጠኛለች እና እንዴ ምን አይነት ነገር ነው ግን ሰዎች ግን አስጠሉም ባይደው ማለት ነው። ይሄን ያህል ማለት ነው። በራሴ እቃ በሆነ ነው ችግር የለውም። እኔ እንኳን ቢደብረኝ ማለት ነው ቢደብረኝ እንኳን እንዴ የራሴ እቃ አይደለ እንዴ ምናምን ብዬ ነበር የምመለሰው ማለት ነው። ግን በራሴ እቃ ማለት ነው ሰዎቹ አንዳንድ ሰዎች የሚያደርጉትን ነገር ማለት ነው በትክክል እንትን አያውቁም ማለት ነው። በራሴ እቃ ማለት ነው። በራሴ እቃ ማለት ነው። በተኛውንም እንትን ቢመጣ ማለት ነው በራሴ እቃ ማለት ነው ልትይዝብኝ አይገባም ነበር። እና እንደነሱ ክፋታቸው ግን የሰው ክፋታቸው ማለት ነው እስከ ምን እንደሆነ በጣም ይገርመኛል ማለት ነው። ከዛ ማለት ነው ውዶችዬ ማለት ነው እንዴ ልጅቷ ምን እየሆነች ነው እንዴ? ከቀን ላይ ቀን እየባሰባት ነው። ልጅ እያደረጋት ነው ምናምን አልኩኝ እና ገረመኝ ማለት ነው። አንድን ሰው ደግሞ ውዶቼ ልነግራቸው የምፈልገው ነገር ነው ማለት ነው። አሁን የሆነ እዚህ የሆስፒታል ውስጥ ባጋጠመኝ ነገር ማለት ነው ሰራ የተባለችዋል ማለት ነው የሆነ ነገር እያከምኩሽ ነው ምናምን ብላ ማለት ነው ብልቴ ውስጥ ማለት ነው እንዳከመችን ያስመሰለች ማለት ነው። የሆነ ነገር በውስጥ ማለት ነው የሆነ መተት ማለት ነው
የሆነ ተመተተብኝ ማለት ነው። ስለዚህ ማለት ነው የሆነ የቡዳ እንትንም ሊሆን ይችላል፣ በቃ የሆነ መነፈስትም ሊሆን ይችላል ማለት ነው። እሷ ለራሷ ትሆናለች ማለት ነው። ከዛ ማለት ነው እንደዛ ሲደረግ ማለት ነው። ከዛ በኋላ በቃ ላይ የሆነ በቃ ስብስብ በሚልብኝ ነገር አለ የሚያቃጥለኝ ነበረ ማለት ነው። እሱንም ነገር ማለት ነው በቃ ያቃጥላል ማለት ሁሌ በቃ እንደዚህ ተቃምጬ የተቃጠልኩኝ ነው ቆጭ ምለው ባይደዊ ማለት ነው። እንደንስ በቃ ሁሌም እዚህ አይደለም የዚህ ሀገር ቋንቋ አይደለም ምንም ነገር ማድረግ በቃ በጣም ነበረ የሚከብደኝ። በቃ ምን እንደማደርግ ነበር ግራ የሚገባኝ ማለት ነው። እንደን ሰው እዚህ ሀገር ይህን ያህል በመቆየት ኢቨን በጣም ገርሞኛል ማለት ነው። ስዊዘርላንድ ከመሄዴ በፊት ማለት ነው እዚህ የቆየሁት ሁኔታ በጣም ነው የገረመኝ። ኢቨን ባለፈው ነግሬያችሁ ነበር አይደለ? ከእንትኑ ጠፍቼ ነበረ የሆነ ቃጥሎቱን ስለተመለሰብኝ ነው ባይደኝ ማለት ነው። ከዛ ማለት ነው እንደዛ ሲያደርገኝ ማለት ነው በምን ይነሳብኛል ማለት ነው። በቃ ሴቶቹ በሙሉ ያስነሱብኛል ማለት ነው። እነዛ ሶሻል ሚዲያ ላይ ያሉት ሀበሻ ሴቶች ማለት ነው፣ እዚህ ያለችው ማለት ነው መጀመሪያ የተቀበለች ሀቢ የተባለችዋ ሩታ የተባለችዋን በቃ በሙሉ ማለት ነው። ሰዎቹ ምን ያደርጋሉ ማለት ነው፣ አንዷ ስትቀዘቅዝ በአንዷ ስትቀዘቅዝ በአንዷ ስትቀዘቅዝ በአንዷ ማለት ነው። ኢቭን በወንዶችም መንገድ እየገቡኛል ማለት ነው። ኢቭን ወንድ ፍቅረኛ እየሆነ በቃ ላይ ወንድ እንትን እያደረግኩኝ ማለት ነው፣ ራስ ጋር እየጎተትኩኝ ማለት ነው። እንደዛ እንትን ያደርገኛል ማለት ነው። ኢቭን እዚህ ትረበል የነበረው ማለት ነው መጀመሪያ የወደድኩትን ልጅ አሁን ላይ በቃ የሆነ እሱ ማዕበል ነው የሆነብኝ ማለት ነው። ምክንያቱም አረብም ራሱን ስለቀየረ ማለት ነው። ከዛ በቃ እሱ ማዕበል ነው የሆነ በቃ ቅርጥማት ይነሳብኛል። በቃ የሆነ ነገር በቃ ወደ ላይ ይመለስ እንትን ይገባብኛል ማለት ነው። እውነት እንናገር ከተባለ ማለት ነው ስዊዘርላንድ ላይ የነበረውን ልጅ ማለት ነው በላክ በጣም እሱንም እየተፈጠረውን ነገር ደስ አይለኝ፣ ግን ደግሞ በእንደዛ አይነት መልኩ ግን ምንም አልተሰቃየሁበትም በሱ ምክንያት ማለት ነው። እውነት እንናገር ከተባለ ማለት ነው በሌሎች እንትን ካልሆነ በስተቀር ማለት ነው። ምን አለ መሰላችሁ እሱ ያው እኔ በአባቴ ስር ስለነበርኩ በጣም ተረጋግቼ ነበረ። ለዛ ብቻ አይደለም ባይደወይ እሱንም እንትን አድርጌው ነበር ማለት ነው። ያው እኔ ዝም አልልም ባይደወይ ያው ሰው መጠንቀቅ ጥሩ ነው። ምክንያቱ ያልተረጋገጠ ነገር ከማውራት እና ያልተረጋገጠ እንትን ነገር ከማለት ማለት ነው። እንትን ማለት ነው ሰው እንደዚህ ሲሆን ማለት ነው እዚህ ሀገር ማለት ነው ወይ መውጣት ወይም ደግሞ መቀየር ነበረ ቻንስ ማለት ነው። እኔ እንትን ያለኝን ወረቀት ማለት ነው በቃ እሱ ነበረ ማለት ነው። እስካሁን አሁንም ለወደፊትም እንደዛ ነው ባይደወይ ማለት ነው። ከዛ እኔ ደግሞ በቃ ማሸነፍ የምችለው በአባቴ ብቻ ነው ባይደወይ ማለት ነው። በቃ በትክክለኛ እንትን ስጽፍ ነው ባይደወይ ከኤርትራ ከኢትዮጵያ በቃ ከአፍሪካ የሚባል ነገር መውጣት አለብኝ ማለት ነው። ዛስ ዋይ ኮምፕሊትሊ ማለት ነው። ኢቭን እዚህ ሀገር ማለት ነው ለራሷ ሀይል የላትም ባይደወይ። ኢቭን ብዙ ጊዜ ኔዘርላንድ አይደለም ምናምን የሚለው ባይደወይ በዛ በሳራ በተባለችዋ ማለት ነው። ኢቭን በቃ እኔ ኔዘርላንድ ኤር በጭራሽ ያኔ ኔዘርላንድ ማለት በጭራሽ ነው እንደዛ አዳርግ በጭራሽ እያልኩኝ አንተን እያደረኩኝ የነበርኩት ማለት ነው። ያው ብዙ ነገሮችን ምን ነገር አለብኝ ወይ ምን ነገር የሌለብኝ ምናምን እያልኩኝ ነው እንጂ በዛ ምክንያት በጣም ተቸገርኩኝ ማለት ነው። አንደን እሱ ማለት ነው ውዶች እኔ ብዙ ነገር ግን ሰዎቹ በሙሉ ያውቃሉ ማለት ነው። እና ማለት ነው እንደዚህ የሚሆነው ማለት ነው እነዛ ሰዎች በሙሉ ቡዳዎች ስለሆኑ ነው ወይ በቃ ይሰበሰበብኛል ማለት ነው። አሁን በብልቴ ማለት ነው አሁን ኤቤስድ ምናምን ሲሉ ማለት ነው የሆነ በቃ ላይ ከምናምናም ነገር ማለት ነው በሙሉ ማለት ነው ሶሻል ሚዲያ ላይ እየረዳናት ነው። እንደዚህ ተደረገች፣ እንደዚህ አታደርግም፣ እሷ እንደዚህ አታደርግም፣ በእንደዚህ ፖቴዝ አትጠቀም። ችግር የለውም እኮ እኔ በተጠቀም እኮ ችግር የለውም እኮ እንዳስዋይ ማለት ነው። እኔ ምንም ነገር ቢጠቀም ማለት ነው ኢቭን እንደዛ ብዬ ለነሱ ከሚቀጥል ማለት ነው ተጠቀም ማለት ነው ከእነሱ እረፍት ባገኝ የነበረ የሚሻለኝ ስወርቱ ጋር ነው ምላችሁ ማለት ነው። እኔን ግን አላወቁኝም እነሱ ማለት ነው። የኔን ጠባይ ስለማያውቀው ነው ባይደው እኔ ስለ ሰው ግድ የለኝም ባይደው ማለት ነው። ሰዎቹ ማለት ከተቀበሉኝ ተቀበሉኝ፣ ካልተቀበሉኝ ደግሞ ይሄን ያህል እንትን የለኝም ማለት ነው። ስለ ሰዎቹ ማለት ነው። ስለ ሰዎች ማለት ነው እንደን ሰው ማለት ነው። እኔ የውስጥ እርካታ ነው የሚያረካኝ ባይደው ሰው አይልኝ ሰው እንትን አድርገልኝ ምናምን ነገር እንትን አይደለም ባይደው ማለት ነው። እኔ የማደርገውን ነገር ጥሩ ነገር ማለት ነው በውስጥም ካደረኩኝ እንደሷ የኔ ያረካኛል። ምክንያቱም የማገኘው ነገር አለ በውስጥም ማለት ነው። እንደን ሰው ማለት ነው ወዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ በጣም ተሰቃየሁኝ ማለት ነው። ከዛ እንደዛ በጣም ሲሰቃይ ማለት ነው በሙሉ በቃ አንዷ ስትቀዘቅዝ አንዷ ስትቀዘቅዝ ማለት ነው በጣም ነው የከበረኝ ማለት ነው። ተስፋዬ ማለት ነው ደግሞ በየቀኑ ያመጣሉ ማለት ነው። በየቀኑ ሪፖርት አደርጋሉ ማለት ነው። እሱ እንደዚህ ነው፣ እሱ እንደዛ ናት፣ እሱ እንደዚህ ነው ይባላሉ ማለት ነው። ሰዎቹ ለምንድን ነው እኔን ለማጥመድ ነው ባይደው ማለት ነው። እኔ አሁን በቃ የሆነ አጎቴ ለእኔ በጣም ጥሩ ነው። በቃ እንድናገር ያፍታታኛል። ላይክ በቃ ላይክ የምላስ የፖለቲክ ፓወር ይሰጣኛል ማለት ነው። እንደን በጣም ነው የምወደው ባይደው ሰው መናገር አለበት ሰው ሊረዳው ከሆነ ማለት ነው። ይሄንን ሁሉ ችግር እንትን ከተደረገበት ማለት ነው
እንደን ሰው ማለት ነው በቃ ምንም ነገር ሳያስቀር ነው እንድናገር የሚያደርገኝ እና በቃ ላይክ የሆነ በጣም ነው የሚያፍታተኝ ማለት ነው። እሱ ነገር ደግሞ ላይክ እንደ ቅዱስ ሚካኤል ጠባል በሉት ማለት ነው። ከዛ ማለት ነው እንደን ሰው እኔ ለምንድን ነው እንደዛ የሚያደርገኝ ማለት ነው? ያለኝን ነገር እንድጠቀምበት ነው የሚረዳኝ ማለት ነው። ያጎቴን እንትን ማለት ነው እድል ነው አላውቅም። ያለኝን ነገር ማለት ነው እንድጠቀምበት ነው የሚረዳኝ። የሆነ ሌላ ነገር አይደለም እንትን የሚያደርገኝ ግን ሌሎቹ ማለት ነው ያለኝን ነገር ማለት ነው ሊኖረኝን የሚችለውን ነገር በሙሉ ነገር ማለት ነው ከጭንቅላቴ በቃ ይጋርዱብኛል፣ ያንጠፉብኛል ማለት ነው። ሶ ከዛ ማለት ነው እኔ ባይደወይ ማለት ነው አሁን በአባቴ በትክክል ሁሉንም ነገር ቀየሬ ወይም ደግሞ ሁሉንም ነገር አግኝቼ ወይ ቤተሰቦችን አግኝቼ ማለት ነው ትክክለኛ አባቴ ቤተሰቦችን አግኝቼ ማለት ነው አባቴን አግኝቼ ቢሆን ኖሮ ችግር የለውም። እነሱን መጥፎ ናቸው ቢለዋቸው እና ይህን ያህል አጎቴን እንትን ቢያደርጉት ማለት ነው ከሌሎችም በላይ ማለት ነው ለእኔ የታገለው ማለት ነው በእውነተኛ መንገድ ማለት ነው። ሰው እንዲያላቸው የሆነ ማሽቆላመጥ መቀራጠር ሳይሆን ማለት ነው ለእኔ የእውነተኛ የታገለው ማለት ነው አጎቴ ነው ባይዘ ማለት ነው። አጎቴም ጥሩ ነው እያልኩኝ አይደለም ባይዘ በጣም ብዙ ነገር ይጎልበታል ማለት ነው። ብዙ ነገር ሊነግረኝ ይገባ ነበር ምናምናም ነገር እና ማለት ነው ሰው ደግሞ በጣም ጥሩ መሆን አለበት ማለት ከባድ ነው ማለት ነው። ባለው ነገር ማለት ነው በቃ የተሻለውን ሰው መከተል ነው ባይ ዘ ወይ ማለት ነው። በተለይ አቅጣጫ የሚሰጣችሁ ከሆነ እንደሱ በቃ እንደዛ ብለን እናልፈዋለን ማለት ነው። ሙሉ በሙሉ እኔ የሚያስጠላኝን ሰው ማለት ነው አቅጣጫችሁ፣ ነገራችሁ፣ ሁሉ ነገራቸው የሚያጠፋ ሰው ማለት ነው። አሁን እነ ሩታ ምናምን ነገሮች በቃ ሁሉም አቅጣጫ የሚያጠፉ ናቸው ባይ ዘ ወይ እነሱ ማለት ነው። እንደዚህ ሰው እንደዚህ አይነት ሰው ነው በጣም የሚያስጠላኝ ማለት ነው። አቅጣጫ፣ መነሻ፣ መድረሻ በቃ ሙሉ ነገር የሚያጠፋባቸው አለ አይደለም። እንደሱ እንደዛ አይነት ነገር ማለት ነው። እንደን እሱ ማለት ነው ውዶች ልነግራቸው የምፈልገው ነገር ማለት ነው። ከዛ እንደዛ ብዬ ማለት ነው እዚህ ሀገር ውስጥ ማለት ነው ላይክ እንደዛ ያለ ኤነርጂ ማለት ያለ እንትን ማለት ነው ባዶ አሁን ገጠምኳቸው ማለት ነው። ብዙ ነገር ተባለ፣ ብዙ ነገር እናደርጋታለን ተባለ፣ ብዙ ነገር ፎክራቸው ባዶ ግን እኔ ገጠምኳቸው ነው። ተስፋ እኔ በጣም ራሴን በጣም ማደንቀው ያለ ምንም ነገር ማለት ነው። ከዛ እንደን ሰው ምንድነው ልላቸው የፈለግኩት ማለት ነው እናም ማለት ነው በሙሉ ሰዎቹ ማለት ነው ሲሰበሰቡብኝ ማለት ነው ሲሰቃይ ማለት ነው በብልቴም በሳራም ሌሎችም ማለት ነው እንደዛ በቃ ይሆናል አይደለ ስለኔ እንትን ሲያደርጉ ማለት ነው አይ ቲንክ የሆነ ስለኔ ሲያወሩ ማለት ነው እየተራገሙ ነው አይ ቲንክ የሚያደርጉትን ነገር ደስ ያስደስታቸው ነው። ያው ሀበሻ ነው ባይ ዘ ወይ እነሱ ነው የሚቀሰቅሷቸው እንደዛው በሌላት እንደዛ አድርጉላት እንደዛ አድርጉላት የሚሉት ሀበሻ ናቸው። ውስጥ አይና ቃል 100% ማለት ነው እነሱ ለራሳቸው ቢያደርጉም እንደዛም ይላሉ ማለት ነው። አሁን እሱ በቃ የሆነ ሊጠቀም ይፈልጋሉ፣ ማቀራረብ ይፈልጋሉ፣ ያስመስላሉ ማለት ነው። ሰዎች ያስመስላሉ እንበል እናም ማለት ነው ከዛ ማለት ነው ውዶች እንደዛ ሲያደርጉ ማለት ነው ላይክ እኔ አታደርጉልኝ፣ አመሰግናለሁ። እኔ ደግሞ እንደዛ አይነት ነገር ለእንደዛ አይነት ነገር ጊዜ ስለሌለኝ ከኔ ምላሽ አታገኙም። ምላሽ እንኳን ብታገኙም ማለት ነው እኔ ለዛ ብዬ አይደለም እንደዛ እንድትሉልኝ ብዬ አይደለም እኔ እንደዛ ያለ ሰውንም ቀርበው ወይም ደግሞ የማደንቀው ወይም ደግሞ ደስ የሚለኝ በቃ ሁሉም ስሜትንም እኔ በትክክል የምገልጸው ምናምን ሲል የነበርኩት ባይደወይ ማለት ነው። ሰው ያው አንተ ከልብ ልትሆንች ትችላለህ፣ እነርሱ ግን ያው በቃ ዘም ብለው ሊሆኑ ይችላሉ ማለት ነው። አንተውት ሰው እኔ ለዛ ነበረ እንደዛ እምለው በቃ እኔ ምንም ነገር አያስፈልገኝም አመሰግናለሁ እምለው ለዛ ነበረ ማለት ነው። ሰው እኔ ልነግራቸው የምፈልገው ነገር ማለት ነው አሁን ላይ ማለት ነው እንደዛ ሁሉም እኔ በጣም በብልቴ ማህፀኔ ላይ የእነሱ ስም ይብን ሰይጣን ይጠራል ማለት ነው። እነዚህ ሶሊናን በል ሻኪራን በል አንጀሊናን በል በሙሉ ስንት ልበላቸው ሲወርሱ ጋር ማለት ነው። በቃ በሙሉ ማለት አንዳት ሳታስቀር ማለት ነው ሶሻል ሚዲያ ላይ ስም እኔ አድናቂዎች የነበሩትን ማለት ነው። አሁን ሪሃና ማትበል በቃ እነርሱ ይብን ይባስ ማለት ነው። በቃ በሙሉ ማለት ነው ምንድነው የምትባለው በሙሉ ኢቨን ስማቸውን አላውቃቸውም ባይ ማለት ፈጣሪ ያውቀልኝ ባይ ብቻ ማለት ነው። እንደሱ በሙሉ ማለት ነው የሆነ ነገር ይሰበሰብብኛል በቃ የሆነ የሚገባብኝ ኮተት አለ ማለት ነው። እንደሱ ማለት ነው እነርሱ በሙሉ ቡዳዎች ናቸው ማለት ነው። እኔ በጣም ይገረመኝ ማለት ነው። አይስወርቱ ጋር ነው የምላቸው ማለት ነው። አሻራ ተጨምራባቸው ማለት ነው። በእነሱ የማይዘኝ ነገር የለም በቃ ላይ ማህፀኔ ላይ በቃ የሆነ ስብስብ በሚለበኝ ነገር አለና ማለት ነው። እነርሱ ማለት ነው ግን እነርሱ በሙሉ ማለት ነው በሙሉ ማለት ነው እነርሱ ቡዳዎች ናቸው በቃ ላይ ሰው ላይ እንትን የሚታገሉ ናቸው ማለት ነው። በቃ የሆነ መናፍስት ናቸው ማለት ነው። ፈጣሪ ዓለም እኔ እኮ ነገሩ ማለት ነው ሀበሻ ተዋቸው በቃ ኤርትራ ተዋቸው
ኢትዮጵያ እንኳን ትንሽ ይሻላለች። አይስወርት ግን ነው የምላቸው። ምክንያቱም ኢትዮጵያ እንደዛ ያደረኩላት እንደዛ ያደረኩላት እንደዛ ያደረኩላት አትጸበጸበም ባይ ወይ ማለት ነው። አይስወርት ግን ነው የምላቸው። ጸብጸባ የለባቸውም ኢቭን ማለት ነው። እንደን ሰው ማለት ነው ኤርትራ ማለት ነው። ኢቭን እኔ ኤርትራ ውስጥ ካገኘውን ነገር ማለት ኢትዮጵያውያኖች ያደረጉልኝ ይበዛል ማለት ነው። ኤርትራውያን ካደረጉልኝ ነገር ማለት ነው ኢትዮጵያውያኖች ያደረጉልኝ በአስር እጥፍ ይበጣል ማለት ነው። እኔ ኤርትራዊ ኢቭን ያደረገልኝ ነገር በፍጹም አላውቅም በህይወት ዘመኔ ማለት ነው። ያረዳኝን ማለት ነው የረዳችኝ ኤርትራ በፍጹም አላውቅም። በቃ በእንደ ልዩ የረዳችኝ ማለት ነው። እንደ አጋጣሚ ሆኖም እንተባበራለኝ ማለት ነው። እነሱ በልዩ የሚያደርጉልኝ ነገር ግን እኔ ፍጹም አይገባኝም ማለት ነው። ልንዝናና እንችላለን፣ ልንጫወት እንችላለን። የሆነ ነገር ሲያደርጉኛል፣ ከዛ እንደ እድል ሆኖ በእነሱ መንገድ ደግሞ ተመልሰው ይሆንልኛል ማለት ነው። እሱንም እነሱ እድለኞች ሲሆኑ ማለት ነው። እኔ ላይ እድል ሲኖራቸው ወዲያው ማለት ነው። ያው ካልሆነ በስተቀር ግን ምንም ያደረገልኝ ነገር ሰው የለም። በቃ በኤርትራ በኩል እና ማለት ነው ይህን ያህል ማለት ነው እንደን ሰው በቃ እኔ ደግሞ እንደ አጋጣሚ ሆኖ እንደዛ ሲሆን ማለት ነው ልናርጁን በቃ ላይ በጣም በጣም ወይኔ ሞር ነው እንትን ያገኙት በቃ ፓወር ነው ያገኙት እና ማለት ነው እኔ በጣም ገረመኝ ማለት ነው። እነዛ ሁሉ ሰዎችን መናፍስት ናቸው ምናምን ነገር ነው ብዬ ማለት ነው። አሁን ደግሞ እኔ አጠገብ ይቀመጣሉ። ምንም ነገር አይመስላቸውም። ምንም ነገር እስከ መጨረሻ ምንም ነገር አይመስላቸውም። ባይደው ሀበሻ በቃ ቆርጠህ ካልራቃቸው ባይደው ማለት ነው። ያለንን ቻንስ እንጠቀምበት ነው ባይደው ሁሌም ሀበሻ ማለት ነው። በእንትን ነው ለካ እኔ ሀበሻን መንገድ አልከተልም አልኩኝ ማለት ነው። ሰው እንደዚህ እየጠላችሁ ማለት ነው በግዴታ ሰው ላይ እየተጠቃቸው ከሆነ ከሰውን ጥቅም የምታገኙት እኔ ሀበሻን ስታይል አልከተለውም ባይደው ማለት ነው። ይሄን ያህል ኧረ ችግር የለውም የራሱ ጉዳይ እንደዚህ እናድርግ ምናምን ትላላችሁ ማለት ነው። ኦር ላይክ እኔን እንደምታደርጉኝ ሌሎቹ ሰዎችን የምታደርጉ ከሆነ በጣም ያስጠላል። ጃስዋይ ማለት ነው። ምክንያቱ በጣም የሚደብር አክት ነው የምትጠቀሙት እና ማለት ነው። እኔ እናንተን ስታይል መከተል አልፈልግም። ጃስዋይ ሰው ከፈለጋችሁ ችግር የለውም፣ ቦታ ከሰጣችሁ ችግር የለውም። በግዴታ ግን ሰው ላይ መለጠፍና ሰው ላይ ኢቭን ማለት ነው የሆነ እንትን ለማድረግ ብለው ሰው ላይ መለጣጠፍ ወይ ደግሞ ሰው እንትን ማድረግ ወይ ይከብዳል። ባይዘው ማለት ነው ሰው ምንም አይመስላችሁም። ባይዘው ማለት ነው ሰው ዝም ካላችሁ ቢናደድም ቢሰቃይም ቢቃጠልም ምንም አይመስላችሁም። ሰው እኔ ምን ቤት ናቸው ብዬ ነው እናንተ ጋር ማለት ነው የምቀርበው የምመጣው ማለት ነው። ያ በቃ እንድቃጠለ እንድሰቃይ እንድጨነቅ ምናምን የምትፈልጉ ከሆነም ወደ ሄል አሪው ጋይስ እናንተ ማናችሁና ነው እኔ ሰላምናችሁ እናንተ ጋር የሚቀመጠው እናንተ ጋር የምቀርበው ማናችሁ እናንተ ወደ ሄል አሪው ለኔ ምንድን ናችሁ ማለት ነው። ከባዳም አልፋችሁ ጥላቶቼ ናችሁ ማለት ነው። ያ በቃ ኢቭን የሆነ ብርቱ ጥላቶች ናቸው ማለት ነው እናንተ ለኔ ማለት ነው። የሆነ ነገር እስከሆነ ድረስ ማለት ነው የሆነ እንትን ሊኖራቸው ይገባል ማለት ነው። ልትረጋጉ ይገባል ማለት ነው። አሁን ሰው ከዚህ ሀገር መውጣት አለበት እዚህ ሀገር አይሆንለትም ምናምን ብላችሁ የምታስቡ ከሆነ ማለት ነው ሰው በራሱ መንገድ እስኪወጣና በራሱ መንገድ የራሱን ነገር ፊክስ እስኪያደርግ ድረስ ነው መጠበቅ ያለባችሁ ማለት ነው። እንደዛ ስታደርጉ ደግሞ በብዙ አይነት መንገድ ሰዎችን አሳልፎ እንዲሰጣችሁ ነው የምታስገድዱት ማለት ነው። እኔ ብዙ ጊዜ ሰው አሳልፌ አልሰጥም ማለት ነው። ግን ደግሞ በጣም አሳልፌ እንሰጣችሁና ምንም እንዳትመስሉኝ በቃ ምንም እንዳይመስለኝ ነው የምታደርጉት ማለት ነው። እናንተን የምታደርጉት ነገር ለመናገር ወይም ደግሞ እናንተን መድፈር በቃ ምንም ሆኖ እንዳይታየ ነው የምታደርጉኝ እና ማለት ነው። ስለዚህ ማለት ነው እናንተ ማለት ነው ከምንትን ማልፋችሁ ማለት ነው ከምንድን ነው የሚባለው ማለት ነው ከግድ ባይኖረኝም ማለት ነው ምንም ያደላችሁ ምንም ከማልሆን አልፋችሁ ማለት ነው ጠላቶቼ ናቸው። በቃ በጣም ብርቱ ጠላቶቼ ናቸው እና በቃ አይኔን እንትን ያደረጋችሁልኝ በቃ አይኔን በጣም እንዲያይ ነው ያደረጋችሁልኝ። የአይኔን ኢነርጂ ነው የጨመራችሁልኝ፣ እንዳይ ነው ያደረጋችሁኝ። በቃ ብዙ ነገር እንድመለከትና በጣም በይበልጥ እንዳውቃቸው ነው ያደረጋችሁኝ ማለት ነው። ሀበሾች እስከምን ጥግ እንደሆናችሁ ማለት ነው። እና ሰው ማለት ነው እናንተ ምን ሆናችሁ አትታየኝም ማለት ነው። እኔ ጋር ማለት ነው በጣም እየተመላለሳችሁ ሌላ ነገር የምታስቡ ሰዎች ማለት ምንም ሆናችሁ አትታየኝም። ምክንያቱ እኔ በቃ አወቅኳችሁ ማለት ነው። እኔ እንደቃጠለ እንደስቃይ ማለት ነው የማታደርጉት ነገር የለም ባይዘውኝ ማለት ነው። እንደዛ እያየሁ ደግሞ ማለት ነው ተመልሳችሁ ደግሞ ሰላም አትለንም እንዴ? ምንድን ነው እንደዚህ ነው እንዴ? እንደዛ ነው እንዳትናገርም እንዴ? በሀበሻ ላይክ ብናገርም ዳስዋይ ማለት ነው ላይክ ብናገርም በዚህ ቋንቋ ማለት ነው መናገር ካልፈለኩኝ ማለት ነው በራሴ ፍላጎት ማለት ነው
የራሴ እንትን ነው ማለት ነው። እኔ ሌሎችን እኔ አረብ ነኝ ያልኩኝ አይደለም። ከአረብ ጋር ሳወራ ማለት ነው። አረብ ለእኔ ዘመዶች አይደለም፣ የእናቴ ልጆች አይደለም፣ አባቴ ልጆች አይደለም። አደሰይም ታይም ማለት ነው። አረቦችም ብዙ ነገር አድርጎኝ ነበረ ለእኔ ማለት ነው። ብዙ ነገር መስዋዕት አስከፍለውኛል፣ ብዙ ነገር አድርገውኛል። ግን እንደናንተ አይደለም። ባይ ወይ የእናንተ ይበሳል ማለት ነው። ሲወጡ ግን እንምላችሁ አረብ እናንተን ያህል ሰው ላይ ልጣፋጥፍም ባይ ወይ ማለት ነው። ቢለጥፍም አይለጥፍም። እውነት ነው የምላቸው። እኔ አረብ ለአረብ እንትን እያልኩኝ አይደለም፣ ግን እንደ ሀበሻ የለም ባይደወይ ማለት ነው። እነዚህ ሶማሌዎች፣ ሀበሻዎች፣ ጥቁሮች በቃ ልዩዎች ናቸው ባይደወይ ማለት ነው። ኤኒሞር ግን ሀበሻ በጣም ልዩ ነው ያላችሁ ማለት ነው። አንዳንድ ሰው አንዳንድ ሶማሌዎች ምናምን በጣም ይገርሙኛል። ምክንያቱም በጣም ጥብቅ ጥላት ያላቸው አሉ እና ግን ደግሞ እኔ ልነግራቸው የምፈልገው ማለት ነው አሁን ሶማሌ ሆኖ ይመጣቸዋል፣ አረብ ሆኖ ይመጣቸዋል፣ አሁን በሻንጉል ሆኖ ይመጣቸዋል፣ አሁን ኢትዮጵያዊ ሆኖ ይመጣል። ሀበሻ ባደዊ ብርቱ ነው፣ ባደዊ ብርቱ ጥላት ነው። ጥላት ከጠላቅ ማለት ነው። አንዳንድ ሰው በጣም ነገር ማላችሁ ማለት ነው ወዶች። ስለዚህ ማለት ነው እኔ ስለ እናንተ ግድ የለኝም ማለት ነው። ስለዚህ ኦቨር 100 ስለ እናንተ ግድ የለኝም ባደዊ ማለት ነው። ስለዚህ ማለት ነው ብዙ ነገሮችን ማዛዘር ትፈልጋላችሁ፣ ብዙ ነገር ማለት ትፈልጋችሁ አይን አውቃለኝ ማለት ነው። ስለዚህ ልነግራችሁ የምፈልገው ነገር ማለት ነው ውዶችዬ ማለት ነው እኔ ግልጽ ነው መናገር ያለብኝ ማለት ነው። ስለዚህ እንደዛ እያላችሁ ማለት ነው ካሁን ተስፋ ሳትቆርጡ ማለት ነው ዋኔ ጨፍላኛ ባይደዌ ማለት ነው አሁን ላይ ሄጄ ነው ከአሁኑ ጠጋቡኝ ማለት ነው። ኢቭን ከአሁን በኋላ ማለት ነው ኢቭን ማለት ነው እንግሊዝኛ ኮርስ እየወሰድኩ ነው እየተማርኩ ነው እና በእንግሊዝኛ ነው ማራት አሁን ዶች ባይ ዘ ወይ ዶች ችግር የለውም። ባይ ዘ ወይ እዚህ የሚቆይ አይመስለኝም፣ ግን ከቆዩ ማለት ነው ዶች ደግሞ ለመልመድ ቀላል ነው። የትኛውንም ነገር ማለት ነው ለኔ ቀላል ነው። ባይ ዘ ወይ ጤና ካለኝ ማለት ነው ትምህርትም አልደሰይም አንድ ወር አይወስድብኝም ማለት ነው። ሁሉንም ነገር ማለት ነው አንድ ወር እንኳን ትንሽ ይበልጥ ይሆናል ማለት ነው። ግን ማለት ነው እንደ እንትኑ ማለት ነው እንደ እንትኑ ነው የምላቸው ማለት ነው። አንደን ሰው ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው እንቅልፍ ካሁን ነው የተነሳሁት፣ ግን ደግሞ እንቅልፍ እየመጣኝ ነው። አንደን ሰው ወንዶች ልነግራቸው የምፈልገው ነገር ማለት ነው ይሄ አሜሪካ ላይ ነው የምታየው እላለሁኝ፣ ተስፋ አለኝ ማለት ነው። ሰርቱ ጋር ማለት ይሄንማ ኃጢአት ነው ዋይደው እንደዛ የሚያደርገኝ የሰው ኃጢአት ነው። አይሰውስ ጋር ነው ማለት ነው እንደዛ እንዲጨነቅ የሚያደርገኝ ማለት ነው። አሁንም በጣም ገባኝ ማለት ነው። ይሄ ሁሉ የምስቃየው ነገር ዛሬ ስንትኑ እንትና ምለው ባይደው ከሀበሻ ጋር ገነት አይገባም ተብሏል እኮ ድሮም ማለት ነው። ስለዚህ እኔ በፍጥነት መቀየር አለብኝ። በትክክለኛ ስም ማንነት ሊኖር ይገባልቸው። ሲወርቱ ጋር ነው የምላችሁ። በቃ ይሄ ሁሉ እኔ የምለፈልፈው የምሰቃየው ከሲወርቱ ጋር በራሴ ኃጢአት እኮ አይደለም፣ በሰው ኃጢአት ነው ባይደው ማለት ነው። በሰይጣኖች ኃጢአት ማለት ነው። የሰይጣኖች ኃጢአት ደግሞ መቼም አይነገፍም። እነሱ ኃጢአት ላይ ተዘፍቆ ነው የሚኖሩት። ባይደወይ ከጽድቅ በላይም ኃጢአት ነው የሚመቻቸው። ባይደወይ ሰው ላይ ሰው ሆኖ ከሰው ፊት ማስመሰል ካልሆነ በስተቀር ከማያውቃቸው ሰው ፊት ያው እነሱንም ለመዘፈቅ ብሎ ባይደወይ ኃጢአት ውስጥም ሌላ ነገር ውስጥም ባይደው ለጥሩ ዓላማ አይደለም ማለት ነው። አንደኛ ሰው ደችየኔ ቪዲዮ የዛሬው ቪዲዮ ሳላስበው በጣም ብዙ አወራኝ ማለት ነው። እራት ልበላ ነው ዛሬ ላይቭ እገባለሁ ብዬ ነበረ፣ ግን ደግሞ ሽርባ ልሰራ ነው። ግን ደግሞ ሽርባ ለመሰራት እንደ አዲስ መታጠብ አለብኝ። ፀጉሬ በቃ የሆነ ጭንቅላት ማለት ነው ትንሽ ይደብረውኛል። አይድ ነው ዋይ እንደ አዲስ ታጥቤ ደግሞ እንደ አዲስ እንትን አድርጌው ማለት ነው መሰራት አለብኝ። ኢቭን ካሜራ ላይ ቪዲዮ ላይ ካልደረሰኝ ማለት ነው እዚህ ያመጣላችኋለሁ እንዴት እንደምሰራ ማለት ነው። እኔ ራሴ ለራሴ ሹሩባ እሰራለሁ ማለት ነው። አንዳንድ ሰው ውዶች ያ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ?
ስለዚህ ማለት ነው ውዶች ከፈለጋችሁ ተፋቀሩ፣ ከፈለጋችሁ ተዋደዱ፣ እየፈለጋችሁትን አድርጉ ማለት ነው። ሰዎችን በጣም አስጨንቋል። አታስጨንቋ ሲወርድ ግን ማለት ነው። እናንተ ጋር የሌለውን ሰው ማለት ነው ይሄን ያህል እንትን አታሰቃዩ ማለት ነው። አትጨናንቁ ባይደወይ ማለት ነው። ሰዎቹ ባይደወይ ለእናንተ እንኳን ባይሆኑ ማለት ነው። አሁን ፍቅር ጀምራችሁ ወይ ሰው አፍቅራችሁ ምናምን ነገር ነው ሰው አታሰቃዩ ማለት ነው። ለእናንተ እንኳን ባይሆን ያንን ሰው ማለት ነው ለራሱ ህይወት የኖረው ለራሱ በቃ በእኛ ምክንያት ማለት ነው እስከ ስራ ከምን ነገር መቅረት የለበትም ምናምን ቅር አይለንም በኋላ ይቀር አይለንም ምናምን ብላችሁ ማሰብ አለባችሁ ማለት ነው። ሰውን ስትወዱት ማለት ነው ከሁሉም ነገር እያደናቀፋችሁት መሆን የለበትም። ኢቭን ማለት ነው ከቻላችሁ ማድረግ በምፈልገው ነገር ወይም ደግሞ በሚቸግረው ነገር ላይ ማለት ነው ልታግዙት ይገባል። ካልሆነ በስተቀር ደግሞ ልትተውት ይገባል ማለት ነው። ሰው ጉድባይ። የዛሬን ቪዲዮ ይሄንን ይመስል ነበረ። የተቀደሰ የተመሰገነ ማለት ነው ሀጋ ያደርግላችሁ ማለት ነው። አሁን ጥቅምት ህዳር እንዲሁም አንድ ነው ዛሬ ባህት ነው የሀበሻ ማለት ነው። ህዳር አንድ ነው ህዳር ነው ወይ ምንድን ነው? ካልተሳሳትኩኝ አይሶርት ቆር ማለት ነው። የሆነ ነገር ተፈጥሯል፣ ኮንፊዝ ተፈጥሯል ማለት ነው። እኔን እንደምታዩኝ እንደዚች በቃ ጨብለቅ ብዬ ማለት ነው ማዳወታኝ እንደዚህ ማለት ነው። በቃ እንደዚህ ብዬላችኋለሁ። ፈጣሪ ግን እስከዚህ ባሰ ምን ይመጣል? እኔ ስትሮንግ ሆኜ ነው እንጂ ሌላ ሰው ቢሆን ኖሮ እኮ እያለ ነበረ የሚመጣው። ታሳይ ግን አያም ሶስት ስትሮንግ አያም ሰው ሀውድ በቃ ልቤ ምንም አትሆንም። ግን ደግሞ እንደዛ አደረጋት ልቤ። ሰው አትመልስም ልቤ ማለት ነው። በጭራሽ ማለት ነው። እንደን ሰው ልነግራችሁ የምፈልገው ነገር ማለት ነው የኔ አላማ እንደምታውቁት ነው አሜሪካ መሄድ ነው። ከዛ ውጭ እንደን ሰው በያላችሁበት ነው። ሰው አትበጥብጡ። የራሳቸውን ህይወት ኖሩ። በቃ የራሳቸውን ህይወት ኖሩ ማለት ነው እንዴ ቁማር እያላችሁ አርፍነን እያላችሁ እንትን አደረጋችሁ ምናምን ነገር ሰው ህይወት ላይ ነው ሰው ላይ ነው የምትዘፈቁት። ህይወታችሁን ኖሮ በቃ ጀስት ዋይ ፊኒሽ ጉድ ባይ ጋይስ። በቃ በዛ ወራኝ ማለት ነው። ፕሊስ ግን ሰብስክራይብ አድርጉልኝ።